የኢትዮጵያ ፊልም ኢንዱስትሪ ሆሊውድ እንደሚባል ሰይፉ ፋንታውን ነው በቀጥታ ስርጭት ያወራው። ማምለሰት ሙጬ ልዕልት በላ ከሷ ጋር የሚስተካከል ሌላ ቆንጆ የላችሁ? 3 ብርም 6 ብርም ኪሎ በልተናል። ሂድ ምን ነው እኔ ልክ ነው አጠፋዋ። ምን ነው ሞገደኛው ኃይለኛው ቦዛው ሸብቦ ከአግዳሚው ስር ከሶፋው ዝር የዘፈቀኝ ዘቦ ያስቀረኝ አስቦ የግሩፕ ነበረ ከጣሊያን ጋርና ከአሜሪካና ለንገርሽ ወዴን አውጥቼ ያለበት ለርዳሽ በዘዴ ከኳስ በፊት ጠጅ ነው የምንጠጣው። ከምላስ ላይ ምራቅ የሚሰርቅ ማለት እውነት 60 ስንት ማመጣ ጥሩ ነው 2 ከ60 ጠፋው ጥዬ። ሙሉዓለም ጌታቸው ዘፋኝ ነበር እና ዳዊት ጽጌም የዚህ ሰፈር ልጅ ነው። ኪነትና ቅጥነት ከቤታችን ነው። ቁጭ ብለው ሲነሱ ቀሚሳቸውን ቡጭቅ ያረጉ ነበር እንዴ። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ። ሰላም አሁን ያለነው እንግዲህ ከእናት ጋር የሚመስሏት ሁሌ ቢመላለሱባት መተው ቢያርፉባት ቢበሉ ቢጠጡባት የማይሰለቻት ይሏታል የሰፈሯ ልጆች ኮተቤን ደግሞ የሰፈሯ ልጆች ሲተነትኗት ኮብላይ ተሰብስቦ ቤት ሰራ፣ ኮብላይ ተሰብስቦ ቤት ተከራይቶ ኖረባት። ከአዲስ አበባ ከአራቱም አቅጣጫ ከኢትዮጵያ ከአራቱም አቅጣጫ መተው ቢያርፉባት ወልደው ቢከብዱባት አይሰለቻትም ይሏታል ኮተቤን። ደግሞ ለምስራቅ ብቻ ማን ለሐረር ብቻ ማን የጅብ ቋንቋ እናውቃለን፣ ከጅብ ጋር እንላመዳለን፣ ከጅብ ጋር ተከባብረን እንተላለፋለን የሚሏት ኮተቤ ላይ ነን ያለነው። ከአራዳ ልጆች ጋር ቆንጆ ጨዋታ እንሰማለን። እኛ 90ዎቹ ነው። ተከተሉኝ ኑ። እንግዲህ ሜዳ ላይ ነው የመጣሁት። አዎ ሜዳ ያንተ ስፓት ነው በሚገባ ከ13 ዓመት ጀምሮ ያደግኩበት። ኧረ በእግዚአብሔር በእውነት ከ13 ዓመት በፊት ሴት ጋር ነበር። ከ13 ዓመት በፊት እዚህ ጋር ወረድ ብሎ ምን የሚባል መኖሪያ ቤቴ 01 ቀበሌ 01 ሰፈር ልጅ ነው። ከ13 ዓመት በኋላ ደግሞ ወደዚህ። አዎ ስለዚህ ስለ ኮተቤ ኮሌጅ ትልቅ እንግዲህ ሳሎን ቤቴን አላውቀውም። ይሄንን ነው የማውቀው። በማርያም በእውነት እዚህ ግቢ ኳስ ተጫውቱ ነበር፣ ትውሉ ነበር። ኳስ ብትል ምግብ ራሱ ኮሌጁ ይችላል ነበር። ተስፈኛ እንባላለን እና ቲክ ተደርጎ ቁርስ፣ ምሳ፣ እራት ቁምራ ነው እንደው የምትባለው። ቁምራ ምራ ምንድነው? ቁርስ፣ ምሳ፣ ራት ቁምራ። ልክ እንደ ተማሪዎች ማለት ነው። ይሄ የተረፈ ሳይሆን በቃ እንደ ማንኛውም ቦኖ ኖሮት ምናምን ትኬት ኖሮት ምናምን በአግባቡ እና ተስፈኛ ነው የሚባለው። ለምን ተስፈኛ የተባለው? የወደፊት ተስፋ ዝቅተኛ ትንሽ ቤተሰብ ያላቸው ኮሌጁ ራሱ ይቀልብ ነበረ። እንግዲህ ይህን ታሪክ የሚያወራው ስም ከናባት አንተዋወቅም። እውነተኛ ስሜ ኢዮብ ገበየሁ ይባላለሁ፣ ግን ሰው የሚያቀኝ ኢዮብ ሰገሌ ይባላል። ኢዮብ ሰገሌ። እንዴት ሰገሌ ተባለ? ሰገሌ ብሎ ያወጣልኝ አስተማሪ ትንሽ ከባህሬ ጋር ይገናኛል። እናውራው። ያለፈ ታሪክ እኮ በቃ ታሪክ ነው ይወራ። ስለዚህ ያው ከሰጣ ገባ ጋር ነው። አዎ ሰጣ ገባ ጋር። የኮሌጅ አስተማሪ ነው ስምን ያወጣው አይደል? ወንድራድ ታው እንጂ በእውነት ግን ወንድራድ እንመጣለን። ስለ ኮሌጁ ጨርስልኝ። ኮሌጁ ያው ኳስም ስንጫው ክለባችን ኮሌጅ በር ነው የምንባል። ቀበሌያችንን ወክለን ተጫውተን አናውቅም፣ ሰፈራችን እንጂ ማለት ነው። እኛ ኮሌጅ በር ነው የምንባለው። ቀበሌያችን ግን 01 ነው። 01 ሌላ ቲም ይዞ ይቀርባል። እኛ ደግሞ በሰፈራችን ኮሌጅ በር ብለን ሌላ ቲም ይዘን እንቀርባለን። ግን ሁለቱም የምንገናኘው የአንድ ሰፈር ልጅ ነን። ይገርማል። ለሁለት አካባቢ። ስንት ቦታ ነበር አንተ የምትጫወተው? እኔ 6 ቦታ ነው የምጫወተው። ተው ኢዮባ፣ በእውነት አከባበር ጎበዝ። ወይ ኢዮባ ልበል ወይ ሰገሌ ልበል? ሰገሌ ብትለኝ ደስ ይለኝ። ሰገሌ በኦሮምኛም ሰገሌ ማለት ድምፅ ነው። ሰገል ደግሞ ማለት 9። ዋው! ኳስ ስንት ቦታ ነበር የምትጫወተው? 6 ቦታ ላይ 9 ተገልብጦ ማለት ነው። ያራዳ ልጅ መውጫ ያጣም። እንግዲህ አሁን እንግዲህ ሰገሌን አጫውተው ከተባልኩኝ ሜዳው ነው እንደ አረብ ጽሁፍ ከግራ ወደ ቀኝ ሁሉ ሊነግርህ ይችላል ያሉኝ
ማን የሚባሉ ቪዲዮ ቤቶች ነበሩ ወጣትን የሰበሰቡ ከዓለም ጋር በፊልም ያስተዋወቁ እነማን እንጠራለን ያለ? ነምበር 1 እኔ አዲስ አበባ ላይ ራሱ እንደዚህ አይነት ቪዲዮ ቤት ያለ አይመስለኝም። አስፋ ቪዲዮ ቤት ይባላል። እሺ ባለቤቱ አሜሪካ ነው ያለው። የማያሳየን ቪዲዮ የለም። እሺ ሌላ ማታ ላይ ቀዲዳ ቪዲዮ ቤት የሚባል አለ እዚህ ጋር እዛች መኪናው የቆመችበት ጋር ከሷ ደግሞ ዝቅ ብለው ካቦ ቪዲዮ ቤት የሚባል አለ። እሺ ሶስቱ ቪዲዮ ቤቶች በቃ ወሳኝ ናቸው። ወሳኝ ማንም ዘጠናዎቹ የኖረ ከላምበረት ጀምሮ ከመገናኛ ጀምሮ መጥተው ያዩበታል የሚያውቁት። እውነትህን ነው በእውነት። እሺ አሁን 3 ጠራህልኝ። እንግዲህ በካሜራ ቴክኒክ የሚታወቅ በካሜራማን የሚታወቅ ለብዙ ወጣቶች ተምሳሌት የሆነ ሰዳኪያን አየለም ቪዲዮ ቤት ነበረው ይባላል። አዎ የቱ ጋር ነው እሱ ቪዲዮ ቤት? ወንድራጋ ነው ግን እሱ ቪዲዮ ቤት የነበረው ማከራያው ነው። ኦኬ አንተ ማሳያውን ነው። እሱ ደግሞ ያከራይ ነበር። በቪኤችኤስ ወይስ በዲቪዲ እና በቪሲዲ? በቪኤችኤስ ጊዜ ጀምሮ ሰዳኪያን። አዎ የሉል አባዲ ጓደኛ ነው። ሉል አባዲም የእናንተው ሰፈር ልጅ ነው። በጣም እናቱ ያሳደገችኝ ናት ሰኔ። የማን ናት? የሰዳኪያን ናት። እውነትህን ነው? በእውነት ጥሩ እናት አለችው ሰኔ። እቴቴ ነው የምንላት። ያሳደገችኝ ናት። ስለዚህ እነ ልዑል አባዲ እነ ሰዳኪያን አየለ እነ ዘርዬ እነ አላዛር እነ ጆ ባሪያ ኮቴ ውድ ነው ይባለው። እንደውም አካባቢያቸው ኮቴ ውድ ነው ይባለው። ሆሊውድ ቦሊውድ ይባላል። የእነሱ እንደዚች አካባቢ በጣም በፊልሙ በካሜራ በደራሲነት ምናምን መስፍንም እዚሁ ሰፈር ናት እና የታወቀ ሰፈር ነው። የቅርብ ጊዜዎቹም ከ90ዎቹም ጋር የሚወክል 2000ዎቹን የሚያማክል ደግሞ ዘርዬም አለ ሙሌም አለች። ሙሌ አለ። አዎ ሙሌ እዚህ ከኮሌጁ በላይ ነው ቤቷ። ከዚህ በቃ ጀርባ ማለት ነው። ከኮሌጁ ጀርባ ነው ቤቷ። እሷ 90ዎቹን በደንብ ታማክራለች። በደንብ አይደለ? እንደው ሰገሌ የቪዲዮ ቤት ስፓቶች ማሳያ ማከራያዎችን አነሳል። እንግዲህ አሁን እነ ልዑል አባዲ እነ ሰዳኪያን አየለ አንተም የጠራቸው ለአገር ትላልቅ ነገር የሚያበረክቱ ትላልቅ ፕሮዳክሽን የመሩ ሰዎች ናቸው። አሁንም እየመሩ ያሉ እነ ዘሪሁንም አሉ እንደ ወጣት 90ዎቹንም ግን በአብዛኛው ደግሞ ከ2000 በኋላ ደግሞ ብዙ ፊልሞችን በዳይሬክቲንግ በስክሪፕት ራይቲንግ በአክቲንግም እየተሳተፉ ያሉ በኋላ የምናገኘው ልጅ አለ ዘሪሁን የሚባል። እንደው እንግዲህ ሰገሌዬ የድድ ማስጫ ወንዳ ወንዶች የሚውሉበት ተራ ማስከበሪያ የታክሲ ተራ አካባቢ ምን ትዝታ አለ? ምን ቦታ ላይ ታክሲ ተራዎች ነበሩ? እስቲ ታክሲ ተራዎችን አጫውተኝ። እንግዲህ 90ዎች ውስጥ የነበረው አንድ ታክሲ ተራ ነው። እሺ እሱም እዚህ ኮሌጅ በር ነው። እዚሁ ተማሪ ማድረስ መመለስ በቃ እዚሁ ጋር ነው የሚዞረው። አዎ እና ከተራ አስከባሪዎቹ አንዱ ነኝ። ያው እንጂ ነበረ ተራ። አዎ የሰፈሩን ሳር የሚበላው የሰፈሩ ከብት ነው። መቼስ እውነትን አንተ ላይ ዝንብ ያረፈብህ እሺ እያለ ከሌላ ሰፈር መጥቶ እንዲበላ አትፈቅድም። መቼስ ልክ ነህ። የሰፈሩን ሳር የሚበላው የሰፈሩ ከብት ነው። እውነት ነው። ስለዚህ የራስህ ተራ ነበረ። እስቲ የዛኔ ወንዳ ወንድ ሰፈር ያስከበሩ የሰፈር ልጅ ሲነካ ተሯሩጠው ወንድምነታቸውን የሚያሳዩ እነማን እንጠራልኛለን? ሰለሞን ግድግዳው፣ እሺ እነ ኢሳይ በይ፣ እሺ እነ ሞክዬ፣ እሺ ወንዳጋ፣ እነ ስንታየሁ ዳምባዲስ፣ እነ መሐመድ ትንሽዋ፣ አሪፍ፣ እነ መሐመድ ሙዬ፣ እነ ሺጥላ፣ ደስ ይላል፣ እና አፈወርቅ አሰፋ አሉ ብዙ፣ እነ ስለሺ አሰፋ በጣም ብዙ። ስለዚህ የቀረንን ያልጠራናቸውን ደግሞ ኮመንት ላይ እንትናም አለ ብላችሁ ደግሞ ኮመንት ላይ ጻፉልን። ጀማ ይሰብሰብ ከተለያዩ እንዘነጋለን። ብዙ ጀግኖች አለን፣ አስታውሱ። እንደው ቅድም የሰፈሩን ሳር የሚበላው የሰፈሩ ከብት ነው አልክ። ኮተቤ በስጋ በሰንጋ አትታማም? በሚገባ። እንደው ሰገሌ በ90ዎቹ ኪሎ ስጋ በስንት ብር በልቷል? ስላውን 91 92 ላይ 3 ብርም 6 ብርም ኪሎ በልተናል። እውነትህን ነው? በእውነት። ከስጋ ቤት ወይስ ከቄራው? ከስጋ ቤት ገዝተን ማለት 97 እኮ 12 ብር ነው ኪሎ። ምን ነው እኔ ልክ ነህ። አጠፋዋ ምን ነው ከምሬ ነው። አዎ አይ ልክ ለመሰለ የዛሬው አስደንግጦኝ እኮ ነው ገብታል እንዴ እምለው ምን ነው ደስ ይላል። ለእናንተ ኖርማል። ስለዚህ 12 ብር 97 አካባቢ ነው አይደል? 12 ብር 97 በልተሃል በሚገባ። ስለዚህ 97 ላይ ግማሽ 6 ብር ማለት ነው። ግማሽ 6 ብር የሚገርም እኮ ነው በእናትህ። እንደው አሁን እንግዲህ ስለ ስጋ አነሳን፣ ስለ ታክሲ ተራ አነሳን። እንደው ታክሲ ተራ ላይ እንደው ትንሽ ልመለስ። ከኮሌጅ መገናኛ ጫፍ ድረስ ስንት ነበር ታክሲ? 97 ላይ 75 ሳንቲም 75 ሳንቲም ከኮሌጅ መገናኛ ሳይሻገር 75 ሳንቲም። አንድ መንገድ ከዚህ የት አልነበረ? ከኮሌጅ የት ድረስ ከመገናኛ ውጪ
ከመገናኛዎች እስከ መገናኛዎች ጦር ኃይሎች ድረስ ቀጥታ አዎ ኮልፌ 18 ድረስ ይጫናል ታክሲ ስንሰራ ማለት ነው። ተራም ብንሰራ ታክሲ ላይ የምንሰራ ነበር። እንግዲህ ስለ ስጋ አነሳን፣ ታክሲ ሰራ አነሳን፣ ቪዲዮ ቤቶችን አነሳን። ያንተ ደግሞ የወንድራድ ትምህርት ቤትህን አነሳን። ደጃዝማች ወንድራድ እስከ ስንተኛ ክፍል ነው የሚያስተምረው? እስከ 12 እስከ 12 እዛ ተምረሃል? እኔ እንኳን አቋርጬዋለሁ በማለት። እሺ እንደው ወንድራድን ካነሳን በአንተ ስለሚያምር ጓንታናሞ የሚባል መግረፊያ ወይ እስር ቤት ወይ ደግሞ ተማሪዎችን መቅጫ ያላቸው መምህሮች ነበሩ አይደል? ታውቃቸዋለህ? እነማን ይባላሉ? ስለ አሁን በስመ ረስቻቸዋለሁ። እኔ አስታውሳለሁ። እነ መምህር ሙሉቀና እነ መምህር ተስፋዬ ተማሪውን በማነጽ ትንሽ ባርጩሜ ገረፍ የሚያደርጉበት ቦታ ጓንታናሞ የሚባል እስር ቤት ነበራቸው። ሙልዬ ነው የሚባለው። ቲቸር ሙልዬ። ጎልድበርግ ይባላል ቅጽል ስሙ። ጎልድበርግ የሚባለው ሌላ ነው። አጫውተኛ። ጎልድበርግ ሌላ ነው። እሺ ሃይ ስኩል ነው ያሉት እነሱ። እሺ እኔ እንኳን ከኤሌመንተሪ ነው። ወደ ታክሲ ተራ በስነ ምግባር ትበጠብጣላችሁ ተብለን ከዛ ስላሴ ነው የገባሁት እኔ ከዚህ እጄ ማለት ነው። የሚቀጥለው ዓመት ማንቀበላቸው ምናምን ተብሎ በጣም ነው ያው በሌላ ነገር እንኳን በሌላ ንክኪ የለውም። በግሩፕ ጸም ምናምን በቃ ማንቀበላቸው ተብሎ ስማችን ተለጠፈ። ያ መልቀቂያችን ይዘን ስላሴ በፈተና ኮንራድ የመጣ እንደውም አልቀበልም ብለው ስላሴ ኮንራድ የመጡ ተማሪዎች አመፀኞች ናቸው ብሎ ስላሴ አይቀበልም ነበር። ኮንራድም የሄደ ተማሪ ማለት ነው በጣም አመፀኛ ናቸው ተብሎ ይሄን ያህል ማለት ነው። በፈተና ነው የገባነው። አምስት ደረቅ ጥያቄ መልሼ ነው የገባሁት። ከዚህ እንኳን አንቀበልም ብለው እዛ 5 ከ5 አግኝቼ ነው ያለፍኩት። ትልቁ ትምህርት ቤት ይኸው። እኔ ግን በጣም የሚያስቀኝ ከተለያየ ሰፈር ሁሉም ሰፈር ልባቸው ግብዳ የሆኑ ሰዎች ቁመታቸው አጫጭር ነው። ኢትዮጵያን በታሪኳ እኮ ትልቅ መሪ የላትም። አጫጭሮች ናቸው በሚገባ ከምኒልክ ጀምሮ አገናኘው ስላሴም ቢሆኑ ማለት ነው። አዎ ጋሽ ኃይለ ስላሴ እንደዚያው ኢትዮጵያን ስንባል እኮ ይሄን ያህል በፊዚካልም እንትን ያህል አይደለም። ልክ ነህ። ተርቦች ነን እንጂ ልክ ነህ። ነን እንጂ አይደለም። አሁን ሰገሌዬ እንግዲህ አካባቢህን አነሳው፣ ግን አንድ ሳላነሳ ማልቶ ኃይለ ስላሴ ምግብ ቤት የሚባል ሰፈራቸው አላት። ለምን ኃይለ ስላሴ ተባለ? ኃይለ ስላሴ በቀዳሚ ኃይለ ስላሴ ጊዜ ነው የተከፈተው አይደለም? 90ዎች ውስጥ ነው ያለው። እውነትህን ነው? አዎ 90ዎች ውስጥ ነው። እና ቅቅል 3 ብር ነው፣ ጥብስ 3 ብር ነው፣ ዱለት 3 ብር ነው። ይገርማል። እና ነገር በሶስት ይጸናል ይመስላል። በቃ የሚመስለው እንደዛ ነው። 4 ቅቅል ገብተህ ብታዝ 4ቱ ላይም ቀልጥማል። 4ቱ ላይ ቀይ ወጥም ብታዝ አንዳንዴ ተሳስቶ እንደውም ጭማሪው መረቅ ላይ ይመጣልሃል። ኧረ በእግዚአብሔር ቀልጥሙ ማለት ነው። እና አንዳንዱ ሰው እንደውም የኛ ህዝብ ብላ ስትለው ችግር አለበት እዚህ ቤት አጅፕ ነው እንደሚታረደው ምናምን ይሉ ነበር። አጅፕ 6 እግር ስላለ እግሩ ስለማያልቅ ቀልጥሙ ስለማያልቅ ይባል ነበር። እኔ ግን አጅፕ እንደዛ የሚጣፍጥ ከሆነ አሁንም ቢታረድ ደስ ይለኛል። ይጣፍጥ እንጂ በጣም ነው የሚጥመው። እንደ እኔ እንደውም እናት ናቸው ለኚህ በጎ እናት እንደው ልጆቻቸውን የምታውቋቸውን አንጠራም? ቱቱ እሺ፣ ቱቱ እንላታለን። መቅዲም የምትባላለች። እሺ፣ ባረች ምን እንላታለች? ባረች። በቃ ሶስቱን አቃ በጣም ደስ ይላል። ለመሰለኝ የጥሩ ሰው ልጅ እሱም መጠራት አለበት። ወይ የዋህ ናቸው፣ በጣም የዋህ ናቸው። እኔ እንደውም ሁሉም ወጥ ላይ ቅልጥም ይገባል፣ ቅቅልም ላይ ቀይ ወጥም ላይ ስትለኝ በጣም የዋህ ከመሆናቸው የተነሳ ዱለት ላይ ራሱ ቅቅል ይገባል የምትለኝ ይመስላል። ዱለት በልተህ መረቅ ነፃ ይሰጣል። እውነትህን ነው። በእውነት ያው ለበጎነታቸው ይገባቸዋል። የኃይለ ስላሴ ጊዜ አመጋገብ ነው የሚመገቡት ነው። አሁን እንደው ሰገሌ ጸበኛ ከነበረ ሰንዛሪ ሸዋጭ ከነበረ እንደው ላይፉ ጉዞ ከጀማው ጋር ከቀበሌ ጋር ከክፍለ ከተማ ጋር ይገናኛል። እንደው ሰፈሩን ደባቂ የሰፈሩን ልጅን ፕሮቴክት የሚያደርግ እንደው ዛሬ ስሙ የምጠራው ደስ የሚልህ ብዙ ጊዜ በበጎ ስለማይጠሩ ማን ነው በጎ የቀበሌ ሊቀመንበር ታስታውሳለህ? ብርሃኑ ያይ ሂድ በእውነት ለዳ መኖሪያ ሁሉ ለሌለው ቦታ የሰጠ በደርግ ጊዜ ማፈሳ ምናምን ሲኖር ተደበቁ የሚል በብዙ ነገር የሚተባበር ትምህርት ቤታችንም ዳይሬክተራችን ነው። ለገዳዲ ሬዲዮ ጣቢያ ሰራተኛ ነው። ተው እንጂ በእውነት ደግመህ ስሙን ጥራልኝ በእናትህ። ብርሃኑ ያይ ይኸው ታሪክ ያነሳቸዋል። በእንደዚህ አይነት ፖዚሽን ብዙ ጊዜም በበጎ ነገር ስማችሁ የማይጠራ የሰፈር ሸፋኝ፣ የሰፈር ተጠሪ፣ የሰፈር ደራሽ የሆናችሁ
በቀበሌ ፖዚሽን ውስጥ በክፍለ ከተማ ውስጥም ያላችሁ ይሄው ዘር ትውልድ ይጠራችኋልና ክብረት ይስጥልን ላረጋችሁት በጎ ነገር። አሁን ሰገሌዬ ቀረ የምትለው ስለ ሰፈር ይሄን ባወራ የምትለው ነገር ካለ ንገረኝ። ሰፈር እንግዲህ ኮሌጅ በር ያው ያሳደገኝ ነው። ሳሎን ቤቴን አላውቅም። ከሳሎን ቤቴ በላይ እንደውም ራሴን የማህበረሰብ ልጅ ነኝ ነው የምለው። ለምን ከ13 ዓመት ጀምሮ እዚች አስፋልት ጋር ነው የወጣሁት። እዚች ጋር ሊስትሮዬን ይዤ በቃ እስካሁን አልገባሁም። በደንብ በቃ እዚሁ ነው ያለሁት እና ያሳደገኝ ነው። እቺ የምትያት እቺ ኮሌጅ በር በፊቷ አስፋልት እንደ አደባባይ ናት። ማንም የማያውቃት የለም። ጮራ ሆቴል ይባላል ይሄ ሆቴል ማለት ነው። ጮራ ሆቴል በፊት የነበረው ሻይ ቡና የምትለው ሴትም ስቃጥር ምንም በቃ የኮተቤ ከተማ ወጣ ያለች የምትባለው መሸት የምትልባት ምናምን እዚህ ጮራ ነው። የካፕሎች ማምሻ በሚገባ ኮሌጅ በር ያላሳደገችው የለም። ከኮሶ ሜዳም ከካራም ከ01ም ከታች ከቀርሳም ከምንም መጥቶ እዚህ ሰው ያልሆነ ያላደገ አሁን ትዳር ይዞ ተመንድጎ ምን ብሎ እግዚአብሔር ይመስገን ጌታ ይባርካት ኮሌጅ በር። አሜን። ይኸው በሁለት እጃችን አሜን አሜን። ከ90ዎቹም በለው በ2000 የመጣን በለው የምትወደው ዘፈን የምታንጎራጉረው አፍ ላይ ሁሉ የሚመጣብህ ምን አይነት ዘፈን እስቲ አብረን እንበል። እኔ ኬኔዲ እንበለዋ ኬኔዲ በቃ ሜዳችሁ እንደሆነ ያስታውቃል። የአራዳ ልጅ ወዳጅ ነው በመላ ሰው መውደዴ በመላ ነው በመላ ሰው መውደዴ ልንገርሽ ሆዴን አውጥቼ የልቤ ልርዳሽ በዘዴ በመላ ነው በመላ ሰው መውደዴ በመላ ነው በመላ ሰው መውደዴ ልንገርሽ ሆዴን አውጥቼ የልቤ ልርዳሽ በዘዴ። ይቀጥል ከእንግዲህ ወዲያማ እኔ ሰው አልወድም። ይመቼ የእኔ ጌታ ይመቼ አባቴ እግዚአብሔር አክብርልን። መልካም ውሎ። አሜን። የመድኃኔዓለም ያለ አይድል ኦችሎ ሆላቸው ኦሬሪ ሳቲ ናቸው። የኔ ጌታ እንግዲህ ፑል ቤት አግኝቼ ጨዋታ ልጀምር ነው። ደስ ይለኛል። እስቲ ና እንደው ጠጋ በላይ እንነካካ ወንድም የኔ አባት አለሁልሽ። ሰላም ነው? ሁሉ ሰላም። ስምህን እስቲ እንተዋወቅ ነው። አማቱራ እባላለሁ። አማቱራ ደስ ሲል ሙዚቃ ነው የሚመስለው። አማቱራ እባላለሁ። 01 ቀበሌ እንዲች ወረድ ብለህ እቺ ኮሌጇ ትባላለች። የኮሌጅ ሰፈር ናት። እቺ ኮሌጅ ሰፈር ትባላለች። እዚህ ጋር ነው የመጀመሪያ ያራዳ ጥግ ያለው። ከዚህ ነው በቃርድና ምናምን ወደዚህ ቻው ለከተማው ይተተነ ከየቦታው የተሰባሰበ ህዝብ ነው ያለው። ከየከተማ የፈለሰ ህዝብ ነው። በቃ ብዙ ያራዳ ልጅ መሰባሰቢያ ናት። ኮተቤ ባይዘው ሰፊ ናት፣ እንደምታስባት አይደለችም። በጣም ሰፊ ናት። ብዙ ያራዳ ልጆች በቃ እየገቡ በቃ እዚሁ የሚቀሩባት ሰፈር ናት። የታወቀ ነው። መግቢያ ላይም ብየዋለሁ ለመሰለኝ የእናት አምሳያ እናትን ትመስላለች። ሁሉም መጥቶ ቢያርፍባት፣ ሁሉም ተከራይቶ ቢኖር፣ ሁሉም ቤት ቢሰራባት፣ ሁሉም ቢበላ ቢጠጣባት፣ ቢመላለስባት የማይሰለቻት ሰው ገብቶ አሁንም ልበ ሰፊ ሆደ ሰፊ የሆነች ሰፈር ናት ይላሉ የሰፈሯ ልጆች። እኔም እንዳየሁት ደግሞ ከነ እንክብካቤያችሁ ደግሞ ይሄን መሰክራለሁ። አምሺ እውነቴ ነው። እስቲ እንደው አሁን ማስፈራራት ይመስላል። እስቲ እኮ እንዴት ነው ነገሩ? ኧረ አይደለም። እስቲ እንደው ከኮተቤ አማቱራ ከአፉ የማይጠፉ ያራዳ ልጆች ሰፈር አስከባሪ የሚባሉ እነማን ታስታውስኛል? ያራዳ ልጆች አንድ ጎሮ የምትባላለች ያሳደገችን በኩርኩም እየመታች እንደዚህ የቁመት እንዳያድግ አርጋ ያሳደገች የትም ድረስ ነው የምትልከን። ከዚህ ለአንበረት ሄደን በቃ ስነ ስርዓት ይዘን እንድናድግ ታላላቃችን እንድናከብር እናት አባት እንድናከብር ያራዳ ልጅ ባይዘው ማለት ነው ሰው የሚያከብር ነው። ታናሽ ታላቅ አይልም። ታናሽም ቢሆን
አክብረ ስታከብረው ነው የምታሳየው። በቃ ያራዳ ልጅ ማለት እናቱ የሚረዳ እንደዛ ነው እንጂ አሁን ለምሳሌ ምራቅ ጠብ አድርገው እቺ ምራቅ ሳደርቅ ሩጥና ላምበረት ነው ጋዝ ገዝተን የምንመጣው። እውነቴን ነው የምልህ ያ ስነ ስርዓት አሁን ይጠቅማል አይጎዳም። እስቲ እንደው ጋዝ ስትላክ በስንት ብር ስንት ሊትር ገዝተህ ታውቃለህ? እኔ ማስታውሰው 5 ሊትር 40 ምናምን ብር ገዝቻለሁ። እውነቴን ነው? 40 ምናምን ብር 45 ብር ነው ምናምን። አሁን 40 ምናምን ብር እኮ የስልክ ካርድ ነው የሚገዛው። በቃ 40 ምናምን ብር በየአይነት ማለት ነው። በ75 ሳንቲም ይበላው ቱቱ የምትባላለች። ቱቱዬ ማለት ደግሞ ይኸውልህ ስጋ እዚህ ጋር አለ። ኃይለ ሥላሴ ይባላል። እሺ የቱቱ ቤት ያልበላ የለም ብትጠይቅ እንደውም እንዴት እንዳልተነሳ የዘጠናዎቹ ነው በነ እኛን ነው ማየት በሚል ዘፈን የነበረ ኃይለ ሥላሴ እዚህ ነው ታምራት ደስታ እኛን ነው ማየት ስትመጪ እሱ ብሎት በጉድ ተናንቀን በንባንገት ላንገት በሚለው ዛ እውነቴን ነው ልጅ ታምዬ እኛን ነው ማየት ስትመጪ እሱ ብሎት የቱቱ ስጋ ቤት 2 ቅልጥም እንዲህ ተደርጎልህ ብላ ካልበላ ራሱ በቃ አልጨርስም። በቃ እሱ ማለት በ3 ብር ነው የምንበላው። 2 ቅልጥም እንደዚህ ተደርጎልህ ቀዩ እንጀራ ጨምረህ ከራስ ከውጪ አድርገህ በቃ ጠግበን ያደግንበት ሰፈር ነው። እውነቴን ነው የምልህ እሱ ትዝታ እስካሁን አይለቅም ቱቱ እና በጣም ደስ ይላል። እንሄዳለን ማዘር ቤት አለ ጠላ ማዘር ቤት እሱን ይሄን ትበላና ማዘር ቤት ማለት የማሜ ማለት ነው። ማዘር ቤት ማለት ወንድራር ትምህርት ቤት ጋር አለ ጀብረባ ላይ ማለት ነው። ድሮ ከትምህርት ቤት ወጣና እዛ ጠላን ምናምን እዛ እንጠጣለን። ዋሻ የምትባላለች ድሮ ዋሻው ትስታይል የለም። እኔ ነኝ የመጀመሪያ ጊዜ እዛ ዋሻ አለች እንደ መኖሪያ ቤት ናት ሳይከፈል የሚኖርባት እሷ ጋር ሳርፍራሽ ማለት በቃ 6 ብር ነው። 6 ብር እኔ 10 ብር ነው ምናምን ነበር። እኔ ነው ወስጄ እዛ ዋሻ ውስጥ እሷን ሳርፍራሽ በነፃ አስገብቼ በቃ ስንቱ ትዳር እንዳገባባት ብታይ እሷ። ኧረ በእናትህ እውነቴን ነው የምልህ በዛች ሳርፍራሽ ዋሻ ውስጥ ባለ እውነቴን ነው የምልህ በጣም ትዝታዎች። እስቲ እንደው አንድ ጠላ ቤት አማቱራን ጠይቀው ከአሜሪካን ሀገር ጋር ግንኙነት የሆነ ነገር የፈጠረ በጣም ፌመስ ጠላ ቤት የማን ጠላ ቤት ነው? ማዘር ጠላ ይባላል። እሺ የማዘር ጠላ ቤት ማለት አንዴ እንደውም ልጁ አሜሪካ ሄደው እንደ ድንገት በቃ አንተ ልጁ መኪና አቁሞ ያያቸዋል። የት ኖት ማዘር ምናምን ይላቸዋል። እኔ ኢትዮጵያ ይሉታል። እሱ የፈለገው አይደለም የት አካባቢ ነው እንደ ኮተቤ ምናምን ይላል። እርሱ ማዘር ኖት እንዴ ይላቸው። እሳቸው ነው አሁን በቅርብ ያጫወቱኝ እጄ ባሳይ እንደውም አሁን ምናምን ሲል ወስደው በመኪና ቤተክርስቲያን አድርሷቸው የሆነ እስካሁን እሱ ይገዛው አሉ እንደ እንትን ምንድነው ላይ የሚነጠፍ አልጋ ላይ ኦኬ ኮምፈርት ነገር ኮምፈርት ገዝቶ እስካሁን ማስታወሻ እና እዛ ድረስ በቃ የሰው መውደድ እሳቸው ድሮ ሳትበላ እንዳትጠጣ በበርበሬ በእንጀራ ቤት ውስጥ ያለውን በልተህ ጠጥተህ ያራዳ እናት ናቸው። ብዙ ያራዳ ልጅ ያሳደጉ ናቸው። ልጆቻቸውም የተባረኩ ብታያቸው ደስ ይላል። በቃ ለሳቸው አንድ ዘፈን ብዘፍንልህ ለሳቸው አንድ ዘፈን አርገኸው ነው የኔ ጌታ አርገኸው ነው አብረን እንስፈና። ጠላ ነው ንግዷ መኖሪያዋ መተዳደሪያዋ ዋጠምቀው ዋተው እሷ አስካሪ ነው የማዘሬ ጠላ ስቦኝ ገብቻለሁ የጀሪካን ታናሽ ገንቦዬን ሆኛለሁ ሞገደኛው ኃይለኛው ቦዛው ሸብቦ ከአግዳሚው ስር ከሶፋው ስር የዘፈቀኝ ዘቦ ያስቀረኝ አስቦ እሷን 2 እጇን ይዛችሁ ጠይቋት ባያሰክርም ጥም ይቆርጣል አትዘንጊው በሏት ማዕበል ጠላው ሰብሰብ አይሳንሰፈስብ ሰብሰብ ማዕበል ጠላው ሰብሰብ አይሳንሰፈስብ ሰብሰብ እኔን ያየ ሰው በእኔ ተቀጣ ከእንግዲህ ይጠላል አልጠጣ ኦሆ አሃ አሁን ቀይሬ ሌላ ይዛለው ባለ ጠርሙሷን ጃምቦ ይዛለው ኦሆ አብዬ ወጥቼ ጃምቦ ጭብጨባ እንፈልጋለን። ወንድሜ የኔ ጌታ አሁን አሪፍ ጨዋታ። አሁን የፑል እንግዲህ ከመገኛሽን አግኝቼዋለሁ። አሁን ከመገኛሽ በኋላ የሰፈርሽን ድባብ እያሳየሁኝ እዚህ ኮተቤ መምህራን ኮሌጅ ፊት ለፊት ቆሜ ባወራ ይሻላል። እዚህ ትገኛለህ ስለተባለ ነው እንግዲህ እዚህ የመጣሁት።
እዚህ ነው አንዳንድ መገኘ አምሺ እንደው ሁሉም ሰፈሩ ነው ይባላል። ምን ሰፈር እግርህ ረግጧል? ኮተቤ ወልዳ አሳድጋ እስቲ። አው ኮተቤ ወልዳ አሳድጋኛለች። ኡካታ ይባላል። ኮካታ እዚህ ኮተቤ ወታደር ሰፈር አለ። መጠለያ አለ። መጠለያ እንደገና ትሄዳለህ። ላምበረት ላምባ አለ። ነመለስ ጠላ ቤት አለ። ማን ለይ እናታችን ፋኖስ ይጋለ በገደራ ጀርባ። አሁን ትሄዳለህ ወደ ሹላ እማማ ጎጂ ያሉ። ሸዋዬ አለች። ዳዊት ጣሰው እናት ዳዊት ያራዳ ልጅ ነው። ባይዘዌ በጣም ደስ የሚል ያራዳ ልጅ ነው። ሹላ ጓደኛዬ ነው። ዳዊት ማለት እናት ማለት ነው። እውነቴን ነው። ሸዋዬም አለ። የሸዋዬ ልጅ ነው። ሀብታሙ ሸዋዬ አለ እና እነስማቸው አለሙ ትሄዳለህ። ፈረንሳይ ለጋ ሲሆን ፈረንሳይም ደግሞ ምርጥ ልጆች አሉ። እነ ደበበ ደረት ምን በደረት ደበበ ደረት ትባላለች። ደበበ ደረት አዎ ሰፈር ያቀናች እነ ጓንቹ እነ ንጉሱ ይባላሉ። እነ በቃ በጣም ብዙ ተዛ። አሁን ደግሞ ሰፈር እንምጣ ደግሞ። እሺ እንደው ከሰፈር ሳንርቅ ኮተቤ ከአርቲስቶች እነ ቢኒያም ጆን አብሮ አደግ እነ ሙሉ ዓለም ዛሬ ነው ያርጎና አሁን እንደውም ተረስተው ነው እንጂ እነ ዳዊት ጽጌ ሲዘፍሩ ያቃሉ ነዘሪ ምናምን አሉ እና ምናምን እኛ ለዚህ ተበቃለ ብዬ ምናምን ድሮ ገና ዘፋኝ ሳይሆን በፊት ሸገና ጎላዋ ምናምን ቢኒያም ጆን ነው ይሰራለት። ምንም ምርጫ የለኝ ገላዋ ጀርባዬ ላይ እንስፈሩ ምንም ምርጫ የለኝ ገላዋ ቅዳሜ ጠብቀኝ ገላዋ ቅዳሜ ጠብቀኝ ቅዳሜ ገበያ ገላዋ አጽብሻርና ገላዋ ሚለው በቃ ይመች ነገር መጣለው ብለሽ መቅረትሽ ምነው ገላዋይኔ ሰለውላው ምንም ነገር እየጀመርክ ማለት በጣም ከማወቅ የተነሳ በወደ ነው የምትላችሁ ሁሉ ነው። በወዴ የሆዴ ነው የሚዛችሁ። ስማ እስቲ ከኮተቤ ውንድራር ተምረሃል። እስቲ ውንድራር ትምህርት ቤት አንተ በነበርክበት ሰዓት የምትወደው አስተማሪ ማለት ነው? ወይኔ ጋሽ ተስፋ ይባላሉ። ጎልድበርግ አለ። ጎልድበርግ ማለት መምህር ሙሉቀን ነው። መምህር ሙሉቀን መምህር ሙሉቀን መምህር ተስፋዬም ማለት መምህር ተስፋዬ ማለት ቅጽል ስማቸው ያው ያቃል ይዝቃል ቢያይም ይዝቃል። ያኛው አይጠራም። የዚያው ቅጽል ስም አይጠራም። ያኛው ግን ጎልድበርግ አላር የራግቢል ተጫዋች ስለሆነ ያለው አሪፍ። እንደው ተማሪዎቹን መቆንጠጫ ማረሚያ ጓንታናሞ የሚባል ቦታ ነበረ። ጓንታናሞ የጋሽ አንበሴ ነው። የጋሽ አንበሴ ነው። በማስመሪያ በስላሴ ጋሽ አንበሴ የሚማታው በስላሴ እውነትህ ነው። በስላሴ ጋሽ አንበሴ በግጥም አትምቱኝ ነው። በስላሴ ጋሽ አንበሴ እንደው የምርግን አምሽ አንተ ከትምህርት የደረጃዎቹ ወይስ ደብተር ይዞ የሚመላለስ ወይስ ትምህርት ቤት ሆኖ ሐሳቡ ሌላ ቦታ የሚሆን የትኛው ጋር ነበርክ? እኔ ያው ትምህርት ላይ ትንሽ አልዋሽም። ብዙ ጊዜ በዳስተር ስለምፊል ለፍት አድርጎ ዳስ ስለሚያረግፉብኝ ትንሽ ከበድ ይለኛል ትምህርት። ግን አንድ ነገር ልንገር፣ የሆነ አንዴ ከ15 ጥያቄ መጣና ፊዚክስ ነው። በእውነቴ ነው። አስተማሪዋ ድንገት ይሄን ፕሮግራም ብታየው የምትስቀው ዝም ብሎ የሰለቸኝና በስል ደብተር ማለት ነው በትላልቁ ዝም ብዬ ምርጫ ነው ጻፍኩና ምናምን ዝም ብዬ ምናምን ብዬ ወጣ ቢሲኤ ምናምን ስንት ባመጣ ጥሩ ነው? 13 ከ15። ኧረ በማርያም ጎበዙ ተማሪ 8 ነው ያመጣው። እግዚአብሔር ነው። አሁን ነሲብ ነው መባል ነበር። ጠራችኝና መከረችኝ። አንተ እኮ ጎበዝ ነህ ምናምን ብላ በቃ በጣም ደስ አለ። ማርያም መከረችኝና ለብቼ ከ60 ፈተና መጣ። ከ60 ስንት ባመጣ ጥሩ ነው? 2 ከ60 ጠፋው ጥዬ በነሲብ እንግዲህ አስበው። በነሲብ ያመጣው ያው ትምህርት ትንሽ ችግር አለ። እሺ እንደው ከሰፈራችሁ ዱቤ የተበደርክበት የሰፈራችሁ ውስጥ አለ የተባለ ሱቆችን እስቲ አስጎብኝ። እኔ እንደምስል አለ አስጎበኛለሁ አለ ዱቤ ወሰርኩባቸው ምናምን አለ። እንደውም እንደሚባል ታውቃለህ፣ በእነዛ 3 መውጫ አላቸው። በዛ ጋር ሲሄድ የዚህኛው ዱቤ ያስጨንቀኛል። በዛ ጋር በዚህ ጋር ፖሸረው ተባለ መንገዱን በዛቢና ፖሽሮታል ተባለ። በሌላ ሲሄድ ቢሆነች ጋዛ አለ። ከዛ ጣራውን አልሄድም ፍጥጥ ብዬ መሄድ ጀመርኩ። በቃ መፍራት ነው። ለምን አማ ሲለኝ ምንድነው ለምንድነው የምትጣራው? የታቀኛለህ ማለት ጀመርኩ። በሶስቱም ተፖሽሯል። ቤሊድ እውነት ነው። በሄሊኮፕተር አልወጣ። ስለዚህ በቃ አንዴ ተፖሽሯል። በቃ አሁን ዱቤ የሚሰጠኝ የለም እኔ በቃ አሁን ዱቤ የሚሰጠኝ ስለሌለ ተገላገልኩ። ኮተቤ ነው ያለ ነው። ክንፈ ባምቡ ጋሽ ባምቡ ፒያሳ ነው ያላቸው። ያላቸው። ክንፈ ደግሞ ልኳንዳ ብሎ አሜሪካን ሀገር ስጋ ቤት ከፍቶ
እንግዲህ አስቡ የኮተቤ የስጋ ፍቅር እና ዮናስ ጨርጨርም ሰፈር ነው የተወለደው። ዮኒ አብሮ አደግናት አብሮ አደግናቸው። አንዴ ጎበዝ ኳስ ተጫዋች ነበረች አዲስ። ኧረ ተው ዮናስ ጨርጨር ስጋ ቤቱ ዮናስ ጨርጨር እንዴ ጎበዝ ኳስ ተጫዋች ነው። አዲስ ጨርጨር ያውቁታል ሁሉም እዚህ ምናምን እና ኢዮባም አሁን ታውቀዋለች ምናምን ድሮ ምናምን በጣም ጎበዝ ተጫዋች ነበሩ። ባይዘው ኳስ አደገኛ ማንም ይገርማል። አትገፋ በስጋ ካደጋ አትወድቅም። እንዴት ይወድቃል? ስጋ እየበላች ነው ያደገችው። ጎድን ቀጥቅጣ ነው ያደገ እየጠጣች አትገፋትም እኮ አሳና እኔ ስንቴ ዟን ድሮ እኔ ሚሻምሾ የሚባል ቲም ነበር። እኔ ያው ሚሻምሾ ማለት ባዘዌ ምናግራችሁ ሚሻምሾ እንዲታወቅ የምፈልገው ማንም ቡድን አሸንፎ ነው ያውቅም ኳስ ነበረን። እኛ ታደሰ ሚሻምሾ ማለት ዘፋኙ ማለት ነው። ኦ ሚሻምሾ 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 ኦ ሚሻምሾ 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 የዘፋኙ ታደሰ አለሙ ማለት በጣም እንወደውና እኛ ጋር ነበርና የሱ ቡድን ነበር። የሆላንድ ማሊያ ገዝቶልን ከኳስ በፊት ጠጅ ነው የምንጠጣው። ጠጅ ነው የምንጠጣው የኛ ቡድን ማርያም ነው። እንግዲህ ማንም አሸንፎ ነው ያውቃል። ገቡ ይባላል። ከኳስ በፊት ጠጅ ሎዛ የሚባሉ አሉ። አክሮባት ይችላሉ። በሰማይ ላይ ነው የምታያቸው። እኛ እንደ የማታ ተባሪ እንዳል ለድጋፍ ቀን ይመጣል። እኛ ኳስ አለው ከተባለ ስንገለበጥ ብታይ በጀርባ በምን ዱብ ይላል። ግን ማንም አሸንፎ ነው ያውቅም። እነ ሙኒክ የሚባሉ ቲሞች አሉ። ጎበዝ ነው። አማኑኤል ጸጋዬ ነው ያሰለጠናቸው። ጎበዝ ነው። ባይዘዌ አማኑኤል ኪሮስ የሚባል ነበር የኮተቤ አባት። አላነሳሁትም። አሁን ካናዳ ነው ያለው። እውነቴን ይሄን ፕሮግራም ቢያው በጣም የኮተቤ አባት ለድሃ በቃ እሱ ነው ስነ ምግባር ያስተማረን። ይኸውልህ ልንገር ድሃ እንድታከብር ተደብቆ ብር የሚሰጥ ሳይገላለጥ እንደዚህ ብር ሳይሆን ደብቆ ማርያም ለድሃ የሚኖር ሰው ደስ ይላል አይደል? እንደው እንግዲህ ስለ ሰፈር እንደዚህ ሸከፍን እና አቸን ነው ከፊት በር መጥተው አልታር ሰፈር የሚለው ሰፈር ላይ አረፉ ሰፈሩ ለኮተቤ ድምቀት ሆነዋል። ጫወታ ወግ ኮተቤ ያላት ላይ ጨምረው ሰፈሯን ድምቅ አደረጓት ይባላል። ትተዋወቃላችሁ በደንብ? ጀለስካ ነው እውነት አቸን ነው አብሮ አደግ ያው በልጅነቱ ነው እዚህ የመጡት ከፍሏ እንደመጡ ያራዳ ልጅ። እኔም አስጨፋሪ ነው። እኔ ጎበዝ ነኝ በፊት ምናምን አስጨፍ ስታዲየም ውስጥ ወይስ ኧረ ቡና ድሮ እንደውም እኔ ቡና እኮ ገብቼ አስጨፍር ነበር። ድምጽ ነው ልክ ነው። በጣም ተሟሽቷል። ልክ ነው። የስታዲየም ድምጽ ነው። ኧረ ምርጥ አስጨፋሪ ነበርኩ። በየሰርጉ በየምኑ አድማቂ ነበር። እና እቺ ምርጥ ያራዳ ልጅ ናት። አቸነው አብሮ አደግ ናት። ደስ ይላል። በቃ እነ አሉ እኮ ኧረ ስንት ያልታል ልጅ እናንትዬ ምናምን ይጠሩን ስማቸውን እናነሳሳ እንዲ እናየናቸው ምናምን እናንትዬ በቃ አሉ ምርጥ ያራዳ ልጆች። አልታደ ብዙ ያራዳ ልጅ ያፈራች ናት። ኢሳይድ አለ ቢሳይድ ዲሳይድ ምናምን አለ እና ብዙ ያራዳ ልጆች አሉ። የሂፕ ሆፕ ዘፈን ነው የሚመስለው። ኢሳይድ ዲሳይድ ቢሳይድ እውነቴን ነው። ኢሳይድ አለ ቢሳይድ ዲሳይድ እያለ ብዙ ነው። በቃ እስቲ እንደው አምሽ ሰፈርህ ባለባበስ በስታይል አሪፍ ለባሽ የሚባል በልጅነት እያየኸው እንትናን ብሆን እንትና እኮ ሲለብስ እንትና ዘንጦ ሲወጣ የምትለው ማን አለ? እስቲ ለኮተቤ ኮተቤ ባይሰዌ እኔ ደስ ቢለኝ እኔ አሎሽ አለባበሱ ምናምን ምርጥ ልጅ ቾምቤ ይባላል። ቾምቤ ትንሽ ጉረኛ ነው እንጂ ቾምቤ ባላላ ባይሰዌ ፕሮግራም ዘናጭ ከዘነጠማ ይጎበዝ ጎበዝ ነው። የዳ ዘናጭ ቾምቤ ነው። እኔ እሱ መሆን ባልፈልግም ቾምቤ አለባበስ እውነቴን ነው። ምን ዘናጭ ነው። ደስ ይላል። አሪፍ ያስከነዳች አቤት ማንን ታገባ ይሆን ማን ያገባት ይሆን ተብላ ከተማውን የምትውል ለቤተሰቧ ስትል ወደ ሰፈሯ የምትመጣ ቆንጆስ ማን አላችሁ? አረ ቆንጆ ብዙ አሉ። ይጠራ እና አትክልት አለማየሁ የሚባሉ የወንድ ነው። አረ ሴት ናት። አትክልት አለማየሁ ባይዘው ስለሷ ልንገርሽ። ድሮ ትምሮ ቤት ምናምን እኔ በጣም ወዳት ልጅ ነበረች። እና አሁን ምን ተባልኩ መሰለህ? አትክልት አይደለችም። አትክልት አለማየሁ እኮ የምትወዳት እሷን ነው። አዎ ድሮ ቆንጆ በዘጠናዎቹ ጊዜ ምናምን የነበረች ናት። ስለሷ እንዴት አንድ ጨዋታ ባጫውትሽ አሁን አስተማሪ ነው። ምን አለኝ መሰለህ? ገደራ ሆቴል አለ። ገደራ ሆቴል እንደ ድንገት ይዣት ገባውና ድሮ እኔ ብቻ ነኝ ይወዱኛል። ጥጋበኛም ስለነበርኩ ትንሽ ስገባ ምናምን ስጋ በነፃ ምናምን በላ ነበር። ገደራ ብርቅ ነው። ማንም ሰው አይገባ። ቢራ ምናምን ጠጣ። እንዴ አስተማሪ ያየኝና አቶ አያሌው ይባላል ማሳስ ሲገባ እንዴ አማቱራ አለ። ጭራሽ ገባ ገደራ ለዛውም ከሚስት ጋራ ልጠጣ ቢራ ወይ አማቱራ ገጠበ። በዛው አማቱራ ገባ ገደራ ከሚስቱ ጋራ ሊጠጣ ቢራ ተብሎ ከዛ ለሆነ ጊዜ በቃ በዛው ለመደ። አንተ ግን አርቲስት ነህ ታውቃለህ አይደል? የምር ማለት ነው እንዴ እስካሁን የምታወራኝ አርቲስቲክ ዘፈኖቹ በግጥም ምናምን እያንዳንዱ ነገር ይሄ ነው። እንግዲህ ስታዲየም ውስጥ
አስጨፋሪ ከነበርክ ዘፈን የምታወጣ ኤነርጂ የምትሰጥ ከነበርክ ይሄ ተክለሰውነት አሁን ምን እያደረገ ነው? አሁን ወደ ምን መሰለሽ ወደ እንስሳ ተዋጽኦ ሄጃለሁ። ወደ እርባታው እንስሳ ወዳለሁ። በቃ እኔ በጎችም ዶሮች ምናምን ማርባት ደስ ይለኛል። ናይስ አይዘው እውነቴን ነው። አሪፍ እንደው ብድር ወይ ስጡኝ ወይ እንደው አንድ ከውጭም የሚያይን ባህላት ጀለሶች አሉ እንዳለ ባይዘው እናሉላ ምናምን የሚባሉ ብዙ ጓደኛ አለኝ ውጪ እንግሊዝ ምናምን። እስቲ እንጥራቸው እናሉላ አስመል እንዴ ለጋር ትስታል እንገር ለጋር ማለት በፌ አሁን እኛ ኤንፒ ነው ደንሽ ያለ በጣም የፈነዳው ኤንፒ ነው። ግን ሰሞኑን ተይዟል በኔ ፕሮግራም ናዝሬት ፔሶ ይወጣለው ሰንጋተራ ኤደን ፐብ የምትባልና ጆካ አለች። የጆካና ኤደን ፐብ ጎን ለጎን ያለው ማማ ኢትዮጵያ እንቁላል በአማው በቃ ታረጋል እሷን ትበላለህ እዛ ምናምን እንትን እላለሁ። ዋሽንግተን ካፌ ይባላል። የጓደኛዬ ኬክ ቤት ነው። መምሩ ጠጅ ቤት እዛች አለች። አቸው እንደገፍንልና ሳይድ ማለት ነው። አዎ ደገፍንልና እዛች ዋሽንግተን ካፌ ደግሞ እዛች ነበር የሚሰሩ ኬክ ጋጋሪ ምናምን አለባችሁ። እነ ክብራ ምናምን አለ ስቴዲየም ስራውንም ክብራ ባለ ስቴዲየም ስሩ ኬክ ጋጋሪ ነው። አሁን የራሱ ስቴዲየም ስራ አለው። ኬክና 10 ምናምን ብቻ እነ ክብራ ምናምን አሁን እንግሊዝ ናቸው እነሱ ምናምን ወንድሞቹ ምናምን አለ። ጥራቸው እነ ክብራ ባሉ እነ ገብረመድህን አዲሱ እነ ብርሃኑ ኧረ እንዳለ አቤል አስመላሽ በቃ ብታያቸው አይልኩ ምን ባላችሁበት ሰላሙኑ በላችሁ ሰላሙኑ እኛ ሰላማችሁ ነው የምንፈልገው። ከዚህም ቢሆን እንልካለን ብር እናንተ ብቻ ሰላሙኑ ያላችሁበትን አድራሻን ጠይቀኛ እንልካለን። እናንተ ሰላሙኑ እኛ ፍቅር ነው የምንፈልገው። ያራዳ ልጅ ብር አይፈልግም። ሁሉንም ይፈልጋል። ፍቅርም ያስፈልጋል፣ ቻፓውም ያስፈልጋል። ለጎን ያስፈልጋል። ደገፍ ያስፈልጋል። ያለው ያስብ ያለው ደገፍ ያስፈልጋል። ግድ ነው ደገፍ። እስቲ እንደጋገፍ እስቲ ደገፍ ብለን እንደዚህ ያስፈልጋል። መደጋገፍ ከሌለማ እኔ ብሸውድ ትወድቃለህ፣ ብሸውደኝ ወድቃለሁ። ስለዚህ መደጋገፍ ኢምፖርታንት። ግን አሁን ወደ ቆንጅና እንምጣ። አትክልቲ ላይ ራሉ አልክ። እሺ እሷ ፎንቃ ሆነች። ፎንቃ ያሉን ውስጥ እሺ አሁን ለምሳሌ በቆንጅና ከተማው ላይ ቁጭ ያሉ የንጉሱ ሚስት ሐምለሰት ሙጬ አሉ። ኧረ ብዙ ቆንጆች ናቸው። እነ ሄራን የሚባሉ አሉ። አሁን አሜሪካ ናቸው። እነ ነሷኒ ማን ነገጸብሩ ገድሉ ይዘመድ ይጥናዎች ቆንጆ የነበሩ ይመቻቸው። በቃ እነ ለፍቅር ቺኒቫ የምትባል ልጅ አለኝ። እነ ባንቹሳ ቺኒቫ ትባላለች። ስሟ ራሱ ሲያምር ቺኒቫ በቃ ቺኒቫ ቪቫ አይነት በቃ ቪቫ ቺኒቫ በቃ አታሳልፋት። አንተ በምትወደው ነው የገባው። ቺኒቫ ቪቫ እንዴ ቺኒቫ ቪቫ አሁን አምሺ መሰናበቻ አንድ ቆንጆ ሙዚቃ እንስፈን። የኮተቤ መልእክትህን ተናግረን ተቃቅፈን እንለያ። ኮተቤን በጣም የምወድሽ እውነቴን ነው የምልሽ። ኮተቤ ያሳደግሽ ስንት ያራዳ ልጆች ያጣንብሽም ያገኘንብሽም ያራዳ ልጅ የሞቱትን ነፍሳቸውን ይማር በገነት ያውለው። ያራዳ ልጅ ያሉትንም ደግሞ እድሜ ይስጣቸው ጤና። የጎዳደሉትን ደግሞ ኮመንት ላይ አስገቡልን። ኮመንት ላይ ሐሳባችሁን ስጡ። በተለያየ ባነሳናቸው ነገሮች ላይ አምሽ የረሳውን ነገር ደግሞ ይሄም አለ ያም አለ የሚለው ነገር ደግሞ ያው በቃ በረጅም ማማ አነሳው እኮ አንተ በረጅም ማማ በረጅም ማማ ላይ ጠይም ይመላሰው በጎድጓዳ ስፍራ ጠይም ይሳመሰው እንኳን ሽማግሌ ዳኛም አይመልሰው ደጽናው ከእንግዲህ ስታከተኝ የሆዷን ጠይቆ ማምባሴን አበተኝ። ማማዬ ደረኔ ማማዬ ቆንጆ ልጅ ማማዬ አይነ ቆሎሽ እንደ ሎጋ የወለዱ እንደሆን መልካም ጽዋይ ያላት የሆነች እንደሆን ቤት ገባሽ ቤት ወጣሽ የምታበዛ ከሆን ገንዘብ አላት ብሎ መልከ ቂጣ ማግባት ገንዘቡ የሚያልቅና ዘጠነኛው ጥፋት። ማማዬ ኮተቤ እንወድሻለን። የኔ ጌታ የፍቅር ሰው እንወድሻለን። ሁሌ አትጥፊብኝ ብራዘሪ። ጌታ መሳይ ይባላል። ጌታ መሳይ የኔ ጌታ እዚሁ ተወልደን ያደከው? ትውልዴ ቀበና ነው። ብቻ እዚሁ ነው። የኮተቤ ልጅ ነው። የኮተቤ ልጅ ነው። ኮተቤ ረጅም ኢህአዲግ በደርግ ጊዜ ጀምሮ በቃቶ ወልደ ከብደህበታል? አዎ ወልጃለሁ። እግዚአብሔር ይመስገን ወልጃለሁ። እስቲ አሁን ስለ ኮተቤ ትንሽ ነገር ነው። ኦኬ አንተ ጋር ይሄዳል ብዬ እንደው ለማሟሻ መኮንን የሚባል ኮተቤ ያፈራቸው
ወንዳ ወንድ፣ ገሳጭ፣ ኮርኳሚ፣ አራዳ ሁሉም ሰው በተምሳሌትነት የሚመስለው ነው። አዎ ሞኬ አራዳ ልጅ ሞኬ በጣም ምርጥ ሰው ነው። ከምላስ ላይ ምራቅ የሚሰርቅ ባለው እውነት ይመቸው። ስለዚህ የሰፈሩ አድባር ነው። አዎ ሬክላም በለው በቃ የሰፈሩ መጠሪያ ሞኬ የማያውቀው ያለ አይመስለኝም። እስቲ ኮተቤ ላይ አልባሽ ችግር ሲመጣ ለምሳሌ እናት ምጥ ቢያስቸግራት ሰው ቢታመም ሌሊት ላይ በቢጃማ መኪናውን አስነስቶ ሆስፒታል የሚያደርስ የደሃ ደራሽ የምትለው ማን አላት? እርስ በርስ የሆነ ግሩፕ ነበር። ለምሳሌ 02 ላይ 02 ነው አወቀው። አዎ የረር ሆቴል ወደ ኩባ ሰፈር ወጥተህ ታውቃለህ? ወደዛ ወደ ኩባ ሰፈር ደነጫ በቀለ ጅሩ በቀለ ክፍል የሚባል አራዳ ልጅ ለምንም ሟች ለምንም ቃንጃ ካለ ተነስ ነው እሱ በቃ ቃንጃ። አሁን የመብራት ኃይል ዋና ፖስት ቦታ ላይ ያለ ልጅ ነው። እነ ሌኩን አሳልፈው እዛ ጀማ ያለን ደግሞ ብታገኘው ለየት ያለ ታሪክ ያስተምራል። ኩባ ሰፈር ማለት ነው። ኩባ ነበር የሚኖረው ደህንነት ላይ ደህንነት አወቀው። አሁን ዋናው የደህንነት ሊሆን ነው። ዩኒቨርሲቲ ካምፓስ አይሮን ነው አላ እዛ ቦታ ላይ ትልቅ በቃ የታመመን አንሺ የሞተ ቀባሪ የተቸገረ ደራሽ ህዝብ በለው ገለጽከው። ደህንነት ኩባ ሰፈር ገለጽከው። ስለ ኩባ ሰፈር 01 02 ያኔ እዚህ ጠላ በብርክ 50 ቀርጨጬ የሚባል ነበረ። ብርክ 50 ነበር። ቀርጨጬ ማለት ምን እንደሆነ አወቀው? እቃ ነው አይደለም። የስጋ ቤቱ የሚበላው ምላስ፣ ሰንበር፣ ጨጓራ ቀርጨጬ ይባላል። እንደ ቅንጥብጣቢ እንደማለት ነገር ነው። ቀርጨጬው ብቻ ተው ባንተ ነው። ብርክ 50 ነበር። ቀርጨጬ ነው ያልከኝ? ብርክ ድልድይ ሰፈር እዚች ጋር ወንድራል ድሮ ብርክ 50 ነበር። ብርክ 50 ሻሜታ ነበር። በ50 ሳንቲም ጠላ በመርቲ ጣሳ ነው። በመርቲ ጣሳ ይቺ እንትን ነገር የለች 350 ግራም እና 850 ግራም ተለቅ ያለውና መካከለኛ ነበር። ወንድራድ ያኔ ይሄ የለም። ሃይ ስኩል እና ኤሌመንተሪ በዚህ ነው የምትገባው። በዋናው ስጦታ በዚህ ይችጋል። ይሄን ዳንኤል ገርሉ እነ ሰለሞን ገርሉ እና አሸብር ገርሉ ወንድማማቾች ቆንጆ በነበረበት ጊዜ ደግሞ ሐምለሰት ሙጬን ታውቃታል? የሐምለሰት ቤት የንጉስ የቴዲ አፍሮ ባለቤት የቴዲ አፍሮ እዚህ ጋር ነው ቤቷ። የኮተቤ የኮተቤ ቆንጆ ነበረች። እውነትህን ነው። ልዕልት በላ ከሷ ጋር የሚስተካከል ሌላ ቆንጆ የላችሁ? ወፍ እውነትህን ነው። እመቤቴን ይኸው እዚህ ድረስ ጌታ መሳይ ከመሰከርክ ወፍ የለም። ከወንድሜ ጋር ነው አብራ የተማረችው። የእኛ ባች አይደለች እና የኮተቤ 01 አብሶ ልዩ ፍቅር ነው ያለው። በጣም ይገርም። ጥምቀት ላይ ያኔ ደግሞ ብታይ ማይክል መጣ ነበር መባል አንተ ቅንጥስጥስ በላይ ወደ ፖስታ ቤት ትዳር ሰብሰብ በጣም ኃይለኛ ነበር። ደስ የሚል ትዝታ ነበር። በደንብ ጀማ የሚከተልህ ደናሽ ነበር። አዎ ብትጠይቅ ይነግሩሃል። እስቲ የዛኔ አብረው ሲከተሉ የነበሩት እንደው አንተ ዳር አንተ ጫፍ ጋር ባይደርሱም አብረው እንደው ትንሽ ለመቀራረብ የሚሞክሩ ያንተ ጓደኞች ያንተ አጃቢዎች እና ማለት ነው። የለም ግን በቃ እኔን ለማየት ህዝብ ተሰለፈ ማለት ይችላል። በጣም ሊያወራህ የሚችል ዮናስ አሳልፎ የሚባል አሁን አየር መንገድ ሴኩሪቲ ነው። በቀለ ክፍሌ ራሱ እኔን ዳንስ የኩባ ሰፈር ልጆች ጀመው ሙሉ ደስ ይላል። የ24 የነበረ ደግሞ 24 ወንድራድ የሚማሩ የነበሩ እነ ጌዬ በላይ ደረቶ ቾምቤ ነሳሚ ብትጠይቅ ስለኔ ማይክል ነው የሚል አሁን ልበልብል ቀንተስ ነው የምለው። እስቲ ከታዋቂ ሰዎች አሁን በውበት ሙያ ውስጥ ብትኖር ሐምለሰትን ጠራሃለ። እስቲ ከወንዶች ደግሞ ፊልም ላይ ማርሻል አርት ላይ ቦክስ ላይ እግር ኳስ ላይ የላችሁ? ቢኒ አለ፣ ሰለሞን ልምጫ አለ በእግር ኳስ ዘር። እሺ ቢኒ አወካት ቢኒ። አዎ መኮንን ለአካ አለ። እሺ እነ መስፍን ጠጁ አሉ። ብራቮ። እሺ እንደ ዘሪሁን ደግሞ የፊልም ዘሪሁን አለ። ምን በጋዜጠኝነት ማሉ ኮተቤ ጌታ መሳይ እንግዲህ የዘጠናዎቹ ጉዞ መልከኛ ቅንጥስጥስ ብለሃል እንደ ማይክል ጃክሰን። እስቲ ብልጭ ድርግም የሚል ሚሽከረከርም ላይት ኖሯት ክለብ የሚያጫውታት ስንት መዝናኛ ቤት ነበራችሁ እናንተ? በክለብ ደረጃ ላውንጅም ይሁን በክለብ ደረጃ መዳረሻ አካባቢ የነበረ አስታወስከው? አሁንም አለ እዛ አካባቢ ገደራ ሆቴል ነበር። ገደራ ሆቴል ላይ ጭፈራ ነበር። ላምበረት ደግሞ አራራት ሆቴል አሁን የነበረው ቸከስ ይዘህ ስትሄድ ደግሞ ኮረብታ ነበር።
ኮረብታማ ሆቴል ድብቅ ቤት ነበር እንዴ በጣም ክላሲም ነው ታርጋ ሁሉ ይከለላል ሀብታም የነበሩ አቡጀዲ የሚያለብሱት ነገር አቡጀዲ እሱን አስታውሳለሁ ይገርማል አዎ የላምበረት ልጅ ነበረች እንደ ታቦት ምሸኛት ስሟን እንደው ብነግርህ በልጅነት መቅደስ ምትባል መቅደስማ ታቦቷን ሸኝ ያባቷን ስም በቀረ መቅደስ ራሱ ሙሉ ታቦት ነበር የሚሉኝ ታቦት ሊሸኝ ይባል ነበር ከዚህ በግሬ ላምበረት አድርሻ ተመለስ እስቲ እንግዲህ በዘጠሮቹ ወደዛ ስትሉ እነ ማዘር ቤት የሚባል ስንት ጠላ ቤት ጠራልኛል አንተ ማዘር ቤት የሚባል ጠላ ቤት ነበር እዚህ 01 እዛ አሪፍ ጠላ ነበር እሺ ጀማውም እዛ ነው አማቱራ እንደውም ስለዚህ በደም ገልጿል አዎ እንደው ካንተ ደግሞ ሌላ ካገኘው ብሎ ማማ ቡጭቄ የሚባሉ ነበሩ ቡጭቄ እሺ ላምበረት ጋር መንጋባቸው ቡጭቄ ለምን እንደተወል ታውቃለህ ቁጭ ብለው ሲነሱ ቀሚሳቸውን ቡጭቄ ያረጉ ነበር እንዴ በምን ነው ሚስማር ነው የሚቦጭቅባቸው በእጃቸው እንዴ አንቁጭ አለው አይደል ቡጭቄ ያረጉ መሰል ጌታመሳይ አሁን ፀሐይ ሪል ስቴት የተሰራበት ቦታ ምን ሰፈር ነበር የሚባለው ምን ጫካ ይባል ነበር አሉላ ጫካ ነው የሚባለው ያሉላ አባነጋ መታሰቢያ ነው ወይስ ሌላ አሉላ አባነጋ ነው እንጂ እውነትህን ነው አዎ አይተኸዋል ቦታውን አሉላ ጫካ ይባል ነበር ይገርማል ያለው አባነጋ መታሰቢያ ማለት ነው ከዛ ጀመረህ መተህ በአቤ ሞዴል ላይ ስትወጣ ያለ ያኔ አስፋልት የለም ነበር ያ አስፋልት ይሄም አስፋልት እንደዚህ አልነበረ ታስታውስ እንደው አሁን እንደውም ፈጅ አስፋልት ተባለ ማለት እንዲህ አልነበረም ፍቅሩ የላይኛውና የታችኛው መንደር አንድ አስፋልት ነበረች ዋን ዌይ ነው አሁን ለሁለት ተከፍሎ ቤት እንደምትሻገር አታውቅ ከዚህ ጀመረ እስከ 02 እስከ ብረታ ብረት ለሁለት ተከፍሏል ህዝቡንም ከፍሎታል ስላሉ አባነጋ ጫካ አነሳን ያረፍነው ኮተቤ ነው ጉንድራ ጀርባ ጥምቀት ማደሪያ ይባላል ጥምቀት ማደሪያ በዚህ በኩል ታቦ ማደሪያ ኮተቤን ምን ሰፈር ያዋስናታል ኮተቤን ንጥራ በዚህ ብትል ጂአር አለ እሺ ደህንነት አለ እሺ ኮሌጅ እሺ በዛው ድጋሚ መጠለያም አለ ወሰን አለ ሴምሲ ሚካኤል ራሱ ያዋስሳል ተምረን እስቲ ስለ ጋሽ ወሰንና ወሰን ብለሃል ወሰን ብለን እንደ ስም እንደ ወጣት የጠራ ነው በወጣትነት የታሰበ የትልቅ ሰው ሐሳብ ነው ጋሽ ወሰን ማናቸው ምን ታሪክ አላቸው ጋሽ ወሰን ግሮሰሪ ያላቸው በሳቸው ስም ነው የሚጠራው ሰፈሩ ወሰን ግሮሰሪ አሁንም ብትሄድ ጽሁፍ በግድንግዱ አለ ወሰን ግሮሰሪ የሚባል በዛ ነው የሚጠራው ይገርማል እኔ ደግሞ አንድ በጣም ደስ የሚል እንድታወራልኝ የፈለኩት ዝም ያልከኝ ታሪክ ምንድነው ጋሽ ወሰን እንግዲህ ግሮሰሪያቸውን ነግረህናል ግን ከስያሜው ጋር ከስም ስያሜው ጋር ጋሽ ወሰን የቀደመ ጭንቅላት ያላቸው ራሳቸውን በራሳቸው የሾሙ ሰፈር ያሰየሙ ናቸው በምን የተነሳ ታክሲ ረዳት አለ አይደል ረዳት ወሰን ብለህ ጠራ ይሉታል ግሮሰሪያቸው ድረስ ወሰን ብለህ ጠራ ወሰን ድረስ እንዲጠራ ስማቸው ወሰን ድረስ ብለህ ጠራ ወሰን ግሮሰሪ ወሰን እያለ ይጠራ ይዛኔ ሰው ለመደውና ፌመስ ሆኑ ስማቸውም ተከትቦ ቀረ ራሳቸው ማዕረግ ሰጡ ማለት እኮ ነው ይጨበጨባል እውነት ሰፈር ማሰየም የቀደመ ሐሳብ እኮ ነው እንደው ጌትዬ ያረፍንባት መሬት ያረፍንባት ቦታ አንተ እንደዚህ ስል እንዳንተ ቅንጥስጥስ ልል መሰለኝ ምናምን ልል አንተ ታመጣለህ በስሱ የግድ ነው ጌትዬ የታመሳይ እንዲህ አሁን እንግዲህ ሰፈርህን ዞር አልናት እንደው በጣም የምትወደው የሰፈር ታማኝ ወዛደር እነማዬ አስፈጭናና ገንዘብ ቢሰጠውም ባይሰጠውም ታማኝ ወዛደር ማን እንጠራልኛለህ ኮተቤ የምታመሰግነው ጋረደው ይባላል ጋረደው ገዘፍ ያለ እኛ ሰፈራው ገረድ ያለ ግርግድ ያለ ግርግድ ያለ ልክ ነው ምንም በቃ ያኔ ኮተቤ ድንጋይ ብዙ ነበር ድንጋይ ሁሉ የሚፈልጥ ነበር ጥቁሩ ድንጋይ እንዳልከው ካባ ጋረደውን ካነሳን ምናነሳሳቸው ይኖራል ወጌሻ ጥሩምባ ነፊ ገብቷል በቃ ማህበራዊ ጉዳይ ላይ በጣም የሰሩ ሰዎችን እናነሳሳለን ከዛ በፊት ግን ቅድም በማይክል ጃክሰን ዘፈን ቅንጥስጥስ እላለሁ ብለህ ነበር
ጎ የኔ ጌታ ይበቃል። አሁን ወልደናል ከብደናል። አዎ ይበቃል። ኮረኮንች ላይ ኮብልስቶን ላይ አስበው እንግዲህ ፍላት እንትን ላይ የሚደነስ ዳንስ ኮብልስቶን ላይ ከባድ ነው፣ ግን እንደነበረ ግን ያስታውቃል። አለ እንደው ከተመልካቾቻችን ጋር በእንደዚህ ጀምረን አጨራረሳችንን ሳናሳምር ከባድ ነው። ኦኬ የምትወደው ዘፈን አፍ ላይ የሚመጣል ከጀማው ጋር የምትለው ወይ ጠዋት ስትታጠብ አፍ ላይ የሚመጣ ደስ ያለን ሙዚቃ አብረን እንስፈንና መልእክትን አስተላልፈ ዝጋው። የጸጋዬ እሸቱ ደስ ይለኛል በድምጻችን በጀከሱ። የዓይኔ አበባ መታለች ሰበርሰካን እያለች የአጥቢያ ኮከብ ነሽ ወይ አንቺ ንጋት ፀሐይ ወይ የኔ ጌታ እግዚአብሔር ያክብርልኝ። የምር ጸግሽን እንደምትወድ ያስታውቃል። የዓይኔ አበባ መታለች ሰበርሰካን እያል ግን አንድ ታሪክ ሰሙ በማርያም በአካል አግኝተው ታውቃለህ? አዎ አገኘዋለሁ። የቡና ደጋፊ ነኝ። በቡና ኬዝ አገኘዋለሁ። 010 ቀበሌ ምስራቅ አጠቃላይ ትምህርት ቤት እሱን ልመን ታደሰን ሳምሶን ማሞን በጣም እወዳቸዋለሁ። የቀበና ልጆች ናቸው። ዋናዎቹ ሙልጌታ ወልደየስ ከበደ ሳይሆን ወልደየስ ተው እንጂ የቡና ተጫዋች ነው። ጸጋዬ እነሱ ጎረቤት ናቸው። በዛ ፍቅሩ አለኝ። በጣም አገኝቻው ወረዳ 16 ማለት ነው ቀበና። በጣም ደስ ይላል። ኦኬ ግን አንድ ታሪክ ሰማሁ። እንደው እዚህ ቦታ ላይ ስንቆም ይሄ ያማረ ባክግራውንድ ይሄ ያማረ ግሪን ኤሪያ ቆሻሻ ይጣልበት ነበር በፊት ግን አንድ ወንድማችን የኮተቤ ፍቅር ያለበት የሰፈሩ ጽዳት የሚያሳስበው ሰው እንዲህ አሳመረው ይባላል። ማን ነው? ኤልያስ የሚባል የለም ውጪ ነው ያለው መሰለኝ። ቅድም የሰማሁት ኤልያስ ኡስማን ምናምን ይባላል። ኤልያስ ኡስማን የሚባል እውነት ነው? አዎ እሱን ያሳመረው። ክብረት ይስጥልን። አሜን። አመሰግናለሁ ጌታ መሳዬ። የኔ ጌታ እሺ፣ መልካም ጊዜ። ኮተቤ ሜዳችሁ ላይ መጥቻለሁ። እንግዲህ ይወክለናል ይሄ ዘጠኖቹ ጨዋታ እኛም አለንበት ብላችኋል። ስምን ከመታወቅ ልጀምር። ፍሬው ተገኝ በዛብህ ይባላል። ፍሬው ተገኝ በዛብህ ደስ ይላል። አንድ ጨምርልኝ ቅድሚያት። ፍሬው ተገኝ በዛብህ በረደድን ነበር መስማት የጓጓው ነፍሴ። አሁን ኢትዮጵያ የሆነልኝ የኔ ጌታ ተገለጸልህ። ኧረ በደንብ ውልል አለልኝ የኔ አባት የኔ ጌታ። አንተ ጋስ? ቃል ኪዳን ማሩ ይባላል። ቃል ኪዳን ማሩ። አንድ ጨምርልኝ ስም። ገብሬ። ቃል ኪዳን ማሩ ገብሬ። የሰፈር ልጆች ናቸው? የዚሁ ሰፈር ልጆች ናቸው። አንድ ሰፈር ነው። እኔ ያሳደግኩት ማለት እችላለሁ በዚህ በሴሚሲ ኮተቤ ሰፈር ልጅ። ስለዚህ አንተ ካሳደግከው ቃሊን ታላቅ ቅድሚያ ይሰጠውና ሴሚሲና ኮተቤ ይሄ ቆምንበት ሰፈርና ኮተቤ ምንና ምን ናቸው? በጣም ይገርም። እንትን ጎትቻ ገንደታ ብልናቸው ኮተቤ ማለት እኛ አፋችንን የፈታ ነው። በጣም ነው። ኧረ ተው ከአንድ እስከ 10 አብረን እንጥራ። ኡኖ ዱዌ uno due tre quattro cinque sei sette otto nove deci እኔ ነኝ የተማርኩት። አንተ እንዴ ጣሊያን ውስጥ የነበርኩት እኔ ነኝ ማለት ነው። ስለዚህ አይ ኮዘቼ ባቤኔ እሺ አዋራኝ እስቲ ቱንቲ ላቦራሮ ምን ማለት ነው? ብዙ ሰራተኞች። እሺ የዘጠናዎቹ ፕሮግራምን በጣም እንወደዋለን በጣሊያንኛ። ከበደ አይደለ? ቻው በጣሊያንኛ ቻው ሃይ ነው አይደል? ቻው ራሱ ሃይ ነው አይደለ? ቻው ልክ እኛ ባይ ነበር የሚመስለን። ለካ በጣሊያንኛ ቻው ሃይ ነው አይደለ? እናንተ እዚህ አካባቢ እንግዲህ ተወልዳችሁ ያደጋችሁ ልጆች ናችሁ። ይሄ አካባቢ ምን ግብአት አለው? ለሰፈሩ ልጆች ለሰፈሩ ሰዎች ምን ስራ የፈጠረ ምን አላችሁ? አያት ከመባሉ በፊት ሲኤምሲ ነው የሚባለው። ሲኤምሲ ዋናው ፋብሪካቸው እዚህ ነው፣ መኖሪያቸው እዛ ጋር ነው። እዚህ ፋብሪካ ውስጥ ደግሞ የሚገጣጠም ምርት አለ እና ሲኤምሲ አፓርታማ የሚባለው ማዶ እዛ ጋር አለ። እዛ ነው ከዚህ ይሄዳል እንትኑ የሚገጣጠመው፣ እዛ ሄዶ ይገጣጠማል። ዋናው መጠሪያው ሲኤምሲ የሚባለው ይሄ ነው። ለዚህ ለአካባቢ ልጆች ደግሞ ትልቅ የስራ እድል ፈጥሮልን ነበረ።
ደስ ይላል። እስቲ እንደው የምር ወደ ኋላ ለመልስና የት ትምህርት ቤት ተማረ? ደጃዝማች ወንድይራት ትምህርት ቤት አንድ ለእናቱ ለስንት ሰው ነው እንግዲህ ጋሻ የሆነው ይሄ ደጃዝማች ወንድይራት ትልቅ ትምህርት ቤት ነው። በጣም በሳቸው ስም በመሰየም ይሄን ሁሉ ወጣት ይሄን ሁሉ ህዝብ እዛ ትምህርት ቤት ነው አይኑን ገልጦ የወጣው። በጣም የሚገርመው ነገር በጣም ትላልቅ እንትኖችም አሉ አፍርቷል። በጣም እንደ አይ የታወቀ ነው። በጣም ብዙ አውርተውለታል። አሁን እንግዲህ የሙዚቃ ክህሎት እንዳለ ሰማን። የዘጠናዎቹን የሚመስል ሙዚቃ እንዳለ ሰማን። በምን አይነት ሙዚቃ እስቲ እንደው ከህዝብ ጋር እንገናኝ ካንተ ጋር ማለት እነ ኬኔዲ መንገሻ እና አረጋኸኝ ወራሹ እስቲ አንድ ከኬኔዲ እንጀምር። አንድነኛ ካዘመድ የለኝ ትከሻ ሚኖረኝ አለወት ሚለኝ አልጽናም ፍቅሬን ተረፈለኝ ቀረለየችኝ ሁለት ያጣውኩ ሎ ይበቃናል። እንደው ሞቅ ያለ አሁን ይሄ ቁጭ ብለን እንደው ብርጭቆ ስንይዝ ይሻላል። እሷ ጋር ቦታዋ ነው። እስቲ ባረጋኸኝ ደግሞ እስኪ ዘለል ትመጣልኛል ወይስ ለአንተ የምትወደው ነው? ግባ እስቲ። ምን እንግዳችን ነው አይደል? እንግዳችን ነው። እንግዳ የነሽ የኔ እንግዳ በበሩ ገብተሽ ጋሽ ማሙድ እንግዳ የነሽ የናሰለች በተመቸሽ ቀን ተሻጫውጪ የኔ እንግዳ በበሩ ገብተሽ መጣሉ የኔ እንግዳ ስትጀምር ሰላምታ የኔ እንግዳ በኩል ስትላት የኔ እንግዳ ስትላካም ጅርታ የኔ እንግዳ እኔም ሲኒ ብዬ የኔ እንግዳ እንቀበላታለሁ የኔ እንግዳ የኔ ጌታ እሱ ተጋብዞ እሱ ዘፈነው። እንግዳ አይንሽ የኔ እንግዳ በበሩ ገብተሽ አረፍ በይ ጓዳ። ቃልዬ እንግዲህ ቅድም ስም ስለተዋወቅን በዘጠናዎቹ ስም የመር ሰፈራችሁ መጥቼም ስላገኘኋችሁ እስካሁን አብራችሁኝ ዞራችሁም ደግሞ ይሄንን ታሪክ እንድንሰንድ ስለተባበራችሁኝ የምር በዘጠናዎቹ ስም አመሰግናለሁ። እኛም እናመሰግናለን ሞዲ። ቃልዬ የተማረ እኔም ከዛው አልወጣም። ደጃዝማች ወንድይራት ይኸው ለደጃዝማች ወንድይራት እዛውን ሙሉ ትምህርት እንትን ያልከው በትክክል። እስቲ ሴምሲ ኮተቤ ሁለቱም ይወክለናል። ኢስትምነን ወይስትምነን እያላችሁ ነው። ስንት የኳስ ሜዳ አላችሁ? አንተ የምታስታውሳችሁ በዘጠናዎቹ የነበረው አሉላ ጫካ አንድ ሜዳ ነበር። እሺ ላይ መዳኔ ከሉ ፀሐይ ሪልስቴት የተሰራበት እሺ እሱ ሜዳችን ነበረ። እሺ ሁለት መዳኔ ከሉ ይባላል ላይ መዳኔ ከሉ እሺ ላይ አለ ወዜሮ አንድ ጋር የደጃዝማች ወንድይራት ትምህርት ቤት ውስጥ ኳስ ሜዳ ትምህርት ቤትማ ኦፍ ኮርስ ውጪውን ያለ ደግሞ ኳስ ሜዳዎች አሉ። እዚህ ጋር አሁን ራሱ ያለንበት ቦታ በፊት ጠጠር ሜዳ የሚባል ነበር። የሰፈሩ ልጆች ተጫውተንበት ያደግን ማለት አሁን በሌሎች ንግዶች ምናምን ስለተያዘ ነው። በዛ ላይ ደግሞ ሴሚሲ ያለ ነገር አሁን እኔ ልጅ ሆኜ ከማህበረሰቡ ጋር እኩል ጣሊያን እኩል ፖርቹጋል ነበር። በጣም ልጅ ነበርኩ። ትውስታው እነሱ ነው የሚያስታውሱት። የዛን ጊዜ ላይ 5 ዶሮች በፊት በነበሩት እንጂ 5 ዶርስ ባርሸምስ ደሴ ሳላይሽ እኔ በልጅነቴ ትዝ የሚለኝ እና እነሱ እሺ ባርሸምስ እዚህ አከ ነበር። ባርሸምስ እዚህ ነበር። እውነትህን ነው። ስታዲየም ጋር ያለው ባርሸምስ እዚህ ጋር ባርሸምስ ነበር። ራሳቸው ባለቤቶቹ ይሁኑ አይ ይሄ ባለቤቱ ጋር ስሙ ነበር ወይ ነው? ባርሸምስ ነበር። ኦኬ ባርሸምስ እሺ 5 ዶርስ ነው። 5 ዶርስ ማለት ያው 5 የድንጋይ ቤቶች ያሉበት ባር ማለት ነው። እንደዛው በድንጋይ ቤት የተሰሩ ነበር። ኦኬ እሺ ነበሩ። እሺ እኩል ነበር ሚዝናናው። ጣሊያኑ ፖርቹጊዙ የግሩፕ ነበረ ከጣሊያን ጋርና ከሀበሻና ትዝታው ብዙ ባይኖረኝ ግን ይነገረኛል። ያሳደገኝ በእግዚአብሔር እንደው ጨዋታው ላቋርጠው ማለት የሰፈር ከሆነ ጸቡ ማለት ነው። ፖርቹጊሶች ድንጋይ አንስተው በድንጋይ ይወራወራሉ ጣሊያኖች ከኢትዮጵያኖች ጋር እንደ ሰፈር ወይስ ፖርቹጊሶች ሌላ የጸብ ስልት ነበራቸው? አይ ሌላ ምንም የጸብ ስልት የለም። ይነኩታል። በቃ አንተ ስትወጣ ይነኩታል።
ካምፕ ይገባል በቃ ወይ አበሻ ሴት ቆንጆች ነን። ኮተቤ ቆንጆ መገኛ ነው። የታወቀ ነው። እንደተናገርነው የንጉሳችንም የሙዚቃውም ንጉስ የቴዲ አፍሮ አምለሰት እዚህ ናት። ቆንጆ መገኛው ነው። ከበፊትም ነው። አንድ ብቻ እሷ ናት ያለችው ኮተቤ። ኧረ ብዙ ነው። ቁጥሩ የወንዶች ጉዳይ ኦኬ። ታዋቂ ሰዎች ይስጥራለች። እሺ መስፍኔ ወንዶች ጉዳይ ሄኖክ ረዳይ አርት ላይ ያሉ ብዙዎች አሉ። አይ ለነገሩ ብዙ አርቲስቶች አሉ። እስቲ ከማርሻል አርት ከቦክስ ከሰዓሊ እስቲ የምትጠሯቸው የሉም? አፈወርቅ ምን ላይ ነው ሙያው? ሲለብስ የሚያምርበት ማርሻል አርት ነው። ማርሻል አርት አሪፍ ኦፍ ኮርስ ማንዴ ማርሻል አርቲስት ከሆነ እንዴት ነው የማያምርበት? ዶንያን ቢለብሱ ያምርባቸዋል። ስፖርተኛ ዶንያን ቢለብሱ ያምርባቸዋል። ልጅ ሆነን ነው የምናውቀው። ድሮ የቫንዳም ፊልም ስናይ ቫንዳም ነው በቃ ኪክቦክሰር እና ብለድ ስፖርት ድራሷ እስቲል አለ። ስሙ ማን ነው? አፈወርቄ ይኸው እንዴ በደንብ አጨብጭቡ። ስለዚህ የምራሁንም በድጋሚ ስላገኘኋችሁ ደስ ብሎኛል። ቃልዬ ምን ዝንባሌ ያለው ምንስ በዋናነት ምን አይነት ዘርፍ ላይ ለአገሩ እያወጣ ነው? እሱን እንነጋገር እስቲ። ያው ኮተቤ ላይ ከተፈጠርክ ኪነ ጥበብ ቀርበናል። ኪነትና ቅጥነት ከቤታችን ነው እንደሚባለው ማለት እንደዛም ስለሆነ አንዳንድ ስራዎች ግጥምና ዜማ በመስራት እንትን እላለሁ። ጽሁፎች ላይ ዳይሬክት በማድረግ እሰራለሁ። ኪነ ጥበቡ ላይ አለን ሞዴል። ምን የተሰጠ ለዘፋኞች የተሰጠ የወጣ ወይ ደግሞ ስቱዲዮ ውስጥ ያለ ምን እንደው አለ አይደል እየበሰለ ያለ ነገር ምን አለን? በፊት የነበሩ የነዚህ ላይ ዚጊ ዛጋ ግጥም እኔ ነው የሰራሁለት። ምን የሚለው ዘፈን? እሷ ላይ ፈዞ የዚጊ ዛጋ እሷ ላይ ፈዞ እሺ ላዳገሉ እሷ ላይ ፈዞ አይኔ እሷ ላይ ፈዞ እሱ ላይ ሰርቼለታለሁ። ለሌሎችም የሰጧቸው አሉ ገና እየሰሩ ያሉ ስቱዲዮዎች ውስጥ ያሉ። አሁን ደግሞ በአንጋፋ በማሪቱ ለገሰ ላይ ክሊፕ ላይ እኛው ነበር እንትን ሎኬሽን እና አረታው ፕሮዳክሽን ላይ እሳቸውም እኔም ደግሞ ያው አጨብጭቤያለሁ። ከንግስቷ ጎን መቆም ያስጨበጭባል። ፍሪታዬ ቃልዬ የምር ማለት በዘጠናዎቹ ስም ትልቅ ክብር አለኝ። እድሜና ጤና እመኛለሁ። ያሰባችሁትን ሁሉ ለሀገራችሁ ለራሳችሁ እንድትሰንዱ ፈጣሪ ያብቃን። መሰናበቻ ግን በዚሁ በተሟሸው ጨዋታችን ላይ በአንድ ዘፈን እንለያይ። የኢዮብ አድናቂ ነኝ። ገባና ሰማዋቸው ሲያሙኝ በምሽት እንደሌለው አስበው ነካዊን እያሉ ብርቱና ጽኑ ሰው ሰማዋቸው ሲያሙኝ በምሽት እንደሌለው አስበው ነካዊን እያሉ ብርቱና ጽኑ ሰው አሉኝ ካቡኝ ከደረጃው ዝቅ አለ ሞኝነት ወይኔ ሰው ከቢጤው ከዋለ ታንክ ዩ ብራዘር። በሚያምርብን የዘጋው በሚያምርባችሁ እግዚአብሔር አክብርልን። እድሜና ጤና አዎ ታንክ ዩ ሶ ማች። እኛ ዘጠናዎቹ ነን እንግዲህ መልካም ጊዜ። የተንፈራፈርክበት የተራገጥክበት የተሯሯጥክበት ጠግበህ መተርበህ የወጣህበት ትምህርት ቤት ላይ የልጅነት ህይወት እንደዛ ነው አይደል? አዎ። እዚህ ትምህርት ቤት ውስጥ ከአንደኛ እስከ 12ኛ ክፍል የመድኃኔዓለም ግቢ ውስጥ ነው የተማርኩት። ታዲያ ሌላ ትምህርት ቤት እኔ በህይወቴ መውደድያ አላውቅም። ወንድና ደም ብቻ ነው የማውቀው። በማርያም ከስንት ዓመት በኋላ ይሄን ቦታ ረገጥከው? እኔ ለነገሩ በየአመቱ የተማሪዎች የቀድሞ ተማሪዎች ኮሚቴ ያለና ከመጣው አንድ አመቴ ነው። ከጨረስኩማ 2000 ላይ ነው የጨረስኩት። 2002 ላይ። ስለዚህ በተማሪነት ደረጃ ከ18 ዓመት በኋላ ነው የመጣው። እድሜ ግን ተው አትፍራው። ሰርተህበት ስለሆነ ማለት ነው። ሰርተህበት ስለሆነ ያንተ ኤሌመንተሪ መማሪያው አቅጣጫውን ብቻ ጠቁመኝ። በበኩል ነው ድሮ ይሄ አጥር የለም ነበር። አንድ በር ነው ያለው። በዛ በኩል ነው ኤሌመንተሪ የምትመጣው። ይሄ ቅድም ያሳየው አስፋልቱ አለ፣ ሌላኛው አስፋልት ከዛ እዚህ ድረስ አንድ ነው በቃ መስመሩ። እና ደግሞ ሃይ ስኩል ደግሞ እነዚህ ነው የተማርንባቸው። ሃይ ስኩል
9ኛ 8ኛ ምናምን እነዚህ ናቸው። እዛ ጋር ሜዳ አለ፣ ከሜዳው በላይ ኤሌመንተሪ ነው። አርት ደግሞ የጀመርነው መውደድያ እዚህ ጋር ኦልድ ላይብረሪ ይባላል። ታው ኦልድ ላይብረሪ በስም አውቃለሁ። ይሄ ነው ኦልድ ላይብረሪ ነው። ኦልድ ላይብረሪ ይባላል። እዛ ስነ ጽሁፍ ክበቦች አሉ። አልጻሬስ ክበብ፣ ስነ ጽሁፍ ክበብ፣ ድራማ ክበብ እዛ ነው። ሙሉ ቀናችንን ቅዳሜ እሁድ ከ9 ሰዓት በኋላ እዛች ኦልድ ላይብረሪ ብዙ ታሪክ ነው ያለው። ስለዚህ ዛሬ ሰርግህ ነው፣ የሰርግ ቦታ ነው የቆምከው። ስለመጣህ ራሱ በጣም ነው የማመሰግነው። እግዚአብሔር ይመስገን። አሁን እኔ ዘርሻ እያልኩ ነው የማወራው ለተመልካቾቻችን። ዘሪሁን ሙሉ ስሙን ይናገርልኝ። ዘሪሁን ደነቀ እባላለሁ። ዘሪሁን ደነቀ ማ? ዘሪሁን ደነቀ ዘርፉ። የማየ ስም ቢጠራ ይከፋ? ውብዬ ተሾመ ያሳደገችኝ። ውብዬን ትረሳለህ? በማርያም ውብዬን ትረሳለህ? እንዴት ይረሳል? ውብዬ ራሱ ብቻ ሳይሆን ለአካባቢው ሰው ሁሉ እናት ነች። ሁሉም ታሪክ ስለሰማሁ ነው የጠየቁ። ለዛ ነው የሁሉም እናት ናት፣ የወጣቶች እናት ናት፣ የጎረምሳ እናት ናት ስለተባለ ነው። ስለዚህ የውብዬን ስም ስለጠራ ባንተው እናት ስም እኔ ምስጋና አቀርባለሁ። አመሰግናለሁ። አሁን ዘርዬ የሚወደው ትምህርት ቤት የተሯሯጥበት ትምህርት ቤት ውስጥ ሰርፕራይዝ አደረኩት፣ ጋበዝኩ። ከዚህ ተነስተ ምን አይነት ሙያ ላይ ነው የኮተቤ ልጆች ሞዴል ያደረጉ? ሙያህን ለህዝብ አስተዋውቅልኝ። እኔ በፊልም ነው ስራዬ። ፊልም ድርሰትና ዳይሬክተር ነኝ። የተለያዩ ፊልሞችን ከዚህ በፊት አቅርቤያለሁ። በህግ አምላክ፣ የባለስልጣን ልጅ፣ ለትንሽ እና የመሳሰሉት አንድ 7-8 እነዚህ በምን የተሳተፈባቸው? በድርሰትና በዳይሬክቲንግ እንዲሁም በትወና እዚህ ውስጥ አሁን በጠራልኝ አንድ 7 ፊልሞችን ክብረት ይስጥልን። ታሪኩ ግን የጀመረው እዚህ ግቢ ውስጥ ነው። እሺ ስክሪፕት ብቻ የጻፍከውን እስቲ የሰጠው? ሰኝኮ፣ የፍቅሬ ፍቅረኛ፣ ቀለምና ቀሚስ የመሳሰሉት ብዙ ናቸው። በየመሳሰሉት እየዘጋህብኝ ነው። ይመችህ። ግን ብዙ የሚሄድ ሰው እንደዛ እኮ ነው። ገብቶሃል? እነዚህ ትላልቅ ናቸው፣ የምር ትላልቅ። ክቡራን ተመልካቾቻችን የእውነት ኮተቤን እንዳለ ዙሪያ ጥጓን እንድናቅ ትልቁን አስተዋጽኦ ሲያደርግልን የነበረው ከ4-5 ወር በፊት ይሄን ሰፈር እንድመጣ ከሱ ይልቅ ሰፈሩን እንድጎበኝለት ሐሳብ ሲሰጥ ፕሮግራም ሲያስይዘኝ ዛሬ እንግዲህ እግዚአብሔር አሳክቶልን ቆመናል። ላረከው ውለታ ለሰጣኝ ኤነርጂ ሁሉ ዘርሻ አመሰግናለሁ። እኔ ነኝ ማመስገን ያለብን። እኛ ሰፈራችንን ልታስተዋውቅ ከዛ ድረስ መጥተህ ስለተጫወትን በጣም ነው አመሰግናለሁ። ያንተ ኤነርጂ ነው። እሺ አሁን በስክሪፕት ራይተርነት ወይ ደግሞ ስክሪፕት ጸሐፊነት ይሄንን በዳይሬክቲንግ በአክቲንግ እና በፊልም በስክሪፕት ራይቲንግ ደግሞ ሶስቱን ገልጸህልኛል። ምን ደግሞ ሐሳቦች አሉ? ምን ስቱዲዮችን አፈራችሁ? አሁንስ ቀጣይ ምን እንጠብቅ? አይልሽ ሞዴል የመጀመሪያ ስቱዲዮአችንን ያስተዋወቁን ሰዳከያል አየለና ሉል አባዲ የሚባሉት እነሱ ለኛ መሰረቶች ናቸው። በዚህ አጋጣሚ ሰዲንም ሉልንም በጣም እናመሰግናለን። ታሪኩ እንዴት መሰለ? ሰዲና ሉል በነገራችን ላይ እዚህ ሰፈር ያልተቀረጸ ፊልም የለም። ያንተ ትዝታ የሆኑት ፊልሞች የተቀረጹት እዚህ ሰፈር ናቸው። ልጥራለ የወንዶች ጉዳይ ቁጥር 2፣ ፊደል አዳኝ፣ ኮሞሮስ፣ ታስጨርሽኛለሽ፣ የመሳሰሉት ዋና በዛን ወቅት አሪፍ የነበሩት ደግሞ የሰሯቸው እነማን እንደሆኑ ልንገርህ። ሲኒማቶግራፈሩን ሰዳከያል አየለ ነው። ኤዲት የሚያደርገው ደግሞ ሉል አባዲ ነው። የሚገርም ነገር ልንገርህ፣ እየተጠራን እና የነበረ አክተሮች እንደዚህ እያልን ያኔ ነው የመሰጡን። በሳምንት አንድ ቀን ይደርሳል። እኛ ጩጮዎች ነን። በሳምንት አንድ ቀን ገመድ ለመጎዳት ይጠራዋል እና ያለን እነ ፊደል አዳኝ ሲቀረጽ እነ ቤቢ ሲቀረጹ ምናምን ቁጭ ብለን ሰፈራችን መተው ነው የተመለከትነው። በዛው ተመሰጥን። ስለዚህ ዲፕሎማውን የወሰዳችሁት እነ ሉል አባዲና እነ ሰዳከያል አየለ ሰፈራቸው ሜዳቸው ላይ እንግዲህ በቃ ሎኬሽን መርጠው በዚህ ጋር ፊልም ነው የሚሰራው፣ በዚህ ፊልም ሁሉም ፊልም ነው የሚሰራው። እሱን ስላየን ነው። ማን እንደፈሩ ደግሞ ልንገርህ። ቢኒያም ጆኖቱን ታውቀዋለህ? ቢኒያም ጆኖቱ እሱን የዘውድና የጎፈር ፊልም ዘውድና ጎፈር ደራሲና ዳይሬክተር ማለት ነው። ሙሉዓለም ጌታቸው ብዙ ፊልሞች በድርሰት በዳይሬክቲንግ አምናም እጩ ነበር። አይተዋል። ሙሉ የታወቀ ነው። ጉማማ ወርድ አምና የወሰደው እሱ ነው። እንደ ቀጫጫነቱ አይደለችም። በቃ ግዙፍ ጭንቅላት፣ ግዙፍ ልብ፣ ግዙፍ ሐሳብ ያለው ሰው ነው። እሺ በረከት ወረደ ማያ የሚባል ልጅ ደግሞ ታውቃለህ? እሱም እዚህ ሰፈር ነው። ሉል ሰፈፈ፣ ይገርማል። ጠና ኢልያስ፣ እነዚህ በዳይሬክቲንግ ነው። በሲኒማቶግራፈር ደግሞ ዮናስ ወርቁ ከ40 ፊልሞች በላይ የቀረጸ ልጅ ነው። ነብዩ ሰይድ አምና በዶቃ በቅድስት ይልማ በኤዲቲንግ ዋንጫውን የወሰደው አሁን አሜሪካ ሀገር ነው። በጣም ብዙ ፊልም ነው። የኔም ፊልም ብቻ 5 ነው 6 የቀረጸልኝ ልጅ ነው። እውነትህን ነው። አብረን እናጨበጭቡን ታዲያ። ይኸው
የኔ ጌታ። እሺ ከዛ ደግሞ በትወና ልምጣለ። አሁን ቤርሙዳ የሚል ቲያትር እያየ ነው ሀገር ፍቅር የባሉ ግርማ ባሉ ግርማን ሆኖ የሚጫወተው ልጅ አንዱዓለም ደጀኔ በጣም ጀግና አክተር ነው። እዚህ ከነው ቤቱ ይሄው ሁሉንም በቃ በጣም ከመጠጋጋታችሁ የተነሳ የምር ብዙ ሰው እንደፈራ የምታውቀው እቺትና ቤቱ ይሄው ቤቱ እያልከኝ እኮ የሚደንቅ ነገር የአላዛር ሽፈራው የቢኒያም ጆኖቶ የሉላ አባዲ የሰዳከያል አየለ ቤት እዚህ ጋር እንደዚህ ነው እዚች ጋር ማለት ነው። ስለዚህ 071 072 073 እንደማለት ነው። ስለዚህ ካሜራ ይዞ ሲወጣ ሰዲ እናየዋለን ማለት ነው። ለዛ እኮ ነው የተመሰጠው። ማርያምን ድረኞች ናቸው። እኔ ይሄው አክብሬያለሁና በዚህ አጋጣሚ ለሰዲና ለሉል እናመሰግናለን። አድርስልኝ። እኔ አንድ ነገር ልንገርህ፣ መዝጊያውን ከመስራቴ በፊት ምስጋናውን ማለት ነው። እናንተ ብቻ አይደላችሁ ከነሱ ጋር ታሪክ ያላችሁ። እኔም በታሪኬ እንደ ዳንስ ኮሪዮግራፈርነቴ እናስታርቀው የሚል ዳንስ ኮንሰርት ትሮፒካል ጋርደን ውስጥ አድርጌ ኦዝ የሚባል የፊልም ፕሮዳክሽን ላይ ልዑል አባዲና ሰዳኪያን አየለ ይሰሩ ነበር። በካሜራ ዳይሬክቲንግ እና በካሜራማን ሰዳኪያን አየለ፣ በኤዲቲንግ ልዑል አባዲ። የሚገርም ሰነድ እኔ ጋር ያለ አሁን የሚወጣ ዩቲዩብ ላይ የሚጫን አብረን ሰርተናል። መሰረት ከአውስትራሊያ የመጣ የሰርከስ ኢትዮጵያ ልጅ የነበረ ልጅ ነው። ኦሬዲ ከስደት ያመጣውን ብር እዚህ ላይ አፍስሶ ብቻ በሆነ ምክንያት ምናምን ተመልሶ ወደ ሀገሩ ሄደ። ሰርከስ ኢትዮጵያም የኮተቤ አድባር ነው አይደል? አዎ ሰርከስ ኢትዮጵያም እዚህ ላምበረት ጋር እኮ ነው። በጣም ብዙ ልጆች ናቸው። በነገራችን ላይ ኤፍ ሰርከስ የሚባል ነው ታውቃለህ? ኤፍ ሰርከስ ኤፍ ሰርከስ ማለት አሁን ውጪ ላይ እንዳለ ሰርከስኞችን ይዞ የሚሄደው ኤፍ ሰርከስ ይባላል። እዚሁ ነው ሰፈሩ። ዓለም ላይ የሚዞር ልጅ ነው። ልጆች ይዞ የሚዞር ልጅ ነው። በነገራችን ላይ ስለመጀመሪያ ፊልሜ ላጫውተ ኦዝ ስላልከኝ ኦዝ ከተመሰረተ በኋላ ቤተ ጥበብ የሚባል የፊልም ካምፓኒ በመንግስት ደረጃ ብዙ በጀት የተመደበለት እኔና ሙሉዓለም ጌታቸው ነው 8000 ብር ለመጀመሪያ ጊዜ ተከፍሎን አሁን ቀለምና ቀሚስ የሚለው ፊልም የሰራ ነው የዛሬ 10 ምናምን ዓመት በፊት ቤተ ጥበብ የሚባል ስቱዲዮ ውስጥ ነው። በጣም ትገርሙ ናቸው። እንደው የእውነት አሁንም ጨዋታችን ይቀጥላል። ሰርከስን ስንዘጋው እናወቀ የሰርከስ ዳይሬክተር እነሸው ዓለም ለሰርከስ የለፉ ያቃኑት የሰርከስ ኢትዮጵያ ተራራው ላይ ያለ ነው አሁን የጠራ ነው። እነ ልዑል አባዲና እነ ሰዳኪያንን ደግሞ እናንተ ብቻ አይደላችሁ። እኔም የነሱ ፖቴንሻል የነሱ ጸጋ እኔም ላይፍ ውስጥ እኔም ዘርፍ ውስጥ አለ። ስለዚህ ለሁለቱም አንተ በአፍ የጠራቸው ኮተቤ ያፈራቻቸውን ሁሉ ባለሙያዎች በዘጠናዎቹ ስም ይሄው አጨብጭበን ክብረት እናመሰግናለን። ክብረት ይስጥልን ለዋላችሁት ውለታ፣ ላዋጣችሁት ለአገር ለሰጣችሁ ነገር ሁሉ። ሌላ ምን ቀረን? ሆሊውድ ይባላል። ቦሊውድ ይባላል። የኢትዮጵያ ፊልም ኢንዱስትሪ ሆቲውድ እንደሚባል ሰይፉ ፋንታውን ነው በቀጥታ ስርጭት ያወራው። ሆቲውድ ማለት ምንድነው? ሆቲውድ ኮተቤ ሆሊውድ ኮቲውድ ነው የሚባለው። ሁሉም አሁንም ነው ማለት ኮትና ሁድ ነገር አይደለም። ኮተቤ ሁድ ደስ ይላል። አሁንም ከትላልቅ ፊልሞች ጀርባ በድርሰት በዳይሬክቲንግ በትወና ወይም ደግሞ በሲኒማቶግራፈርና በኤዲቲንግ የኛ ልጆች አሉ። እግዚአብሔር ይመስገን። ኮተቤ ከጀርባ ነው ያለው። እግዚአብሔር ይመስገን። እንደው የወንድ ተዋናዮችን ጠራን። እስቲ ከሴት ተዋናዮች ደግሞ እስቲ ትንሽ እንደ ቅመም ደግሞ ወርወር አድርጋቸው። ቀሚስ የለበስኩለት የሚለውን ፊልም አይተዋል? አዎ በጣም ሌጀንድ ነው። መልካም ይደግ የምትባለው ልጅ ከኛ ጋር ነበረች። መልካም የሰፈር ልጅ ናት። የዚህ ሰፈር ልጅ ነች። አክባሪ በዘጠናዎቹ ስም ብዙ ጋዜጠኞች ምናምን አሉ። አሁን ኢቲቪ ላይ ማህሌት እዚህ ሰፈር ነች ያለችው። ወዮ እሺ ማህሌት ኢቲቪ ላይ ዜና አንባቢ የሆነችው እና ብዙ ሰዎች አሉ። በጣም እኮ የኪነ ጥበብ ጀርባ እኮ ነው። ላይብረሪ ያላፈራው ሰው የለም። ዘርሻዬ የእውነት ለሰጠህን ሰነድ ለሰጠህን ታሪክ ለሰጠህን ፋይል አንተም ለሀገር ላዋጣኸው ነገር በዘጠናዎቹ ስም ይኸው አመሰግናለሁ። በእናንተ ስም ክብረት ይስጥልን ብያለሁ። እንደ አንድ ታሪክ አንተ የሆነ ጊዜ ስታወራ ስለሰማው ነው። ኢዮባ የዳዊት ጽጌ ሙዚቃ ሰሌክተር ለመወዳደሩ ለማሸነፉ ከጀርባ ሆኖ ሲያግዘው የነበረ ሳክሲፎን የሚጫወት ለስታዲየም እግር ኳስ ትልቅ ኤነርጂ ሰጠ። ከኮተቤ ጋር ምን ግንኙነት አለው? ይኸውልህ ኢዮባ እዚህ ከዚህ ከኦልድ ላይብረሪ ውጪ እሸት ኢትዮጵያ ሀመሪ ቫንጋርድ የኪነ ጥበብ ማዕከል ፍሬና ዘለላ የሚባሉ ክለቦች አሉ፣ የወጣት ክለቦች እና ኢዮባ የዛን ጊዜ ሳክሲፎኒስት አልነበረችም፣ ኪቦርዲስት ነበረች። እኛ 20 ብር ሲከፈለን እሷ 100 ብር እየተከፈላት ነው ኪቦርድ ልትመታልን የምትመጣው። አንተ 100 ብር እኮ ተው እንግብዳ ብር እኮ። አዎ ከ20 ብርና 100 ብር። ያኔ ዳዊት ጽጌ
ሙሉዓለም ጌታቸው ዘፋኝ ነበር። ዳዊት ጽጌም የሆነ ፖቴንሻል በጣም ጀግና ዘፋኝ አሁንም አንዳንድ ስቴጆች ላይ ሲነሽጠው አሉ። እንዴት ተዋናይ እንደሆነ ራሱ እኛም ታይደንቀናል። በጣም ከባድ ዘፋኝ ነበር። ዳዊት ጽጌና ሙሉዓለም ጌታቸው ነው የሚወዳደሩት። እዮባ ከኋላ ታጅባለች ማለት ነው። እና ዳዊት ጽጌም የዚህ ሰፈር ልጅ ነው። አብሮን የተማረ አብሮን የዘፈነ ክለባችን ላይ ታሪክ እየወጣ ነው። 90ዎቹ ታሪክ እየወጣ ነው። እዮባ ዳዊት ጽጌ ባላገሩ ሲወዳደር ሙሉ ሰሌክት የምታደርገው በነገራችን ላይ ዳዊት ጽጌም ውለታ የሚረሳ ሰው አይደለም። አሁንም ዓለም ላይ አብራው የምትዞረው እዮባ ነች። ከዛ በተጨማሪ ደግሞ ቀንደኛ የጊዮርጊስ አስጨፋሪ ነች። እዮባ ሳክስፎኒስት ነች። ሙዚቃ ታውቃለች በጣም። ለኛም ደግሞ ከባክግራውንድ ላይ ብዙ ሙያ ያዋጣችልን እዮባ ነች። በዚያ አጋጣሚ እዮባ ባለሽበት እናመሰግናለን። ግን አንድ ሌላ ታሪክ ጨምርልኝና እንሰነባበት። ከሌላ ሰፈር እንደ እግር ኳስ ተጫዋች ተሽጣ መታ 200 ይሁን 300 ብር ተሰጥቷት ኪቦርድ ለሆነ ባንድ ይሁን ለሆነ ክበብ ይሁን ተገዝታ መታ ተጫውታለች የሚል ነገር ሰምቻለሁ። ይሄ የፈረንሳይ ልጆች ነው። ባይዘይ ፈረንሳይ በጣም ብዙ ልጆች አሉ። የሚገርም ነገር ልንገር፣ ድሮ እኮ የሙያ ፍቅር እኮ አለ፣ አሁንም አለ። ከዚህ አሁንም አለ። ፈላጊና ተፈላጊ አለመገጣጠሙ እንጂ አሁንም ፍቅር አለ፣ አሁንም መተሳሰብ አለ፣ አሁንም መጎራረስ አለ። የበዛው ቢበዛም ማለት ነው የመገጣጠሙ ጉዳይ። ከዚህ ሰፈር በዚች ጋር አቋርጠን በጉራራ ጋር አድርገን ፈረንሳይ እንሄዳለን። ፈረንሳይ ለምንሄደው እኮ ቮካል ለመስራት ቲያትር ለመስራት ጫካ ውስጥ ከዛ የፈረንሳይ ልጆች ይመጣሉ፣ የሾላ ልጆች ይመጣሉ። እዛ ጋር ህይወት ኢትዮጵያ የሚባል አሁንም ያለ ይመስለኛል ፈረንሳይ። ከዛ ነው ገዝተን ያመጣናት። ማንን? ኤርሚያስ ይባላል። አሁንም አለ። ኤርሚያስ ኪቦርዲስት ነው፣ በጣም ጎበዝ ኪቦርዲስት ነው። አሁን ሙዚቃ ላይ ነው ያለው። ከዛ ገዝተን አምጥተነዋልና እንደዚህ ነበረ፣ እንፎካከር ነበር። ይኸው ለኮተቤዎች ዘርዬ አክብር ያለው ለሰጠህን ጊዜ ዘርሻዬ፣ ላስጎበኝህን ሰፈር ላሰባሰብከው ነገር ሁሉ በ90ዎቹ ስም ክብረት ይስጥልኝ። እኔም አመሰግናለሁ። እሺ ነበር። ክቡራን ተመልካቾቻችን እንግዲህ እንደተለመደው እኛ 90ዎቹ ነን። ዛሬ ደግሞ የእድላችን እድል ማለት ነው ኮተቤን ቅፍቅፍ አድርጋ እደጉ ተመንደጉ ብላ ያስተማረችበት ትልቁ የደጃዝማች ውንድራድ ትምህርት ቤት ነው ያለ ነው ማለት ነው። እንግዲህ መላው ኢትዮጵያ ላይ ያላችሁ፣ መላው አዲስ አበባ ላይ ያላችሁ፣ ከአገር ውጭም ያላችሁ፣ መላው ዓለም ላይ የዚህ ትምህርት ቤት ትዝታ ያላችሁ እንግዲህ በጣም ይቅርታ እንቁልጭ ካልን ማለት ነው። ግን በቃ ይሄ እድላችን ነው፣ ገጠመና ኮተቤ ገባና። ስለዚህ የኮተቤ ጨዋታ በ90ዎቹ ይሄን የመሰለ ሰነድ ለእናንተ ጀባ ብለናል። የነበረን ቆይታ ዙሪያ ገባውን እያየን ይሄን ይመስል ነበር። እኛ 90ዎቹ ነው። ኢትዮጵያ ለዘላለም ትኑር። መልካም ጊዜ። የመድኃኔዓለም ያለ አይድል ኦችሎ ሆላቸው ኦሜሪ ሳቲ ናቸው። የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ